እናንተ ደግሞ ቅርንጫፎች ናችሁ። እስቲ ኮፒ ላድርግና ፔስት። እሺ እዚህ ጋር ፖስት ላድርግላችሁ። አያችሁ? ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። አየው፣ ቅርንጫፎች ናችሁ። ምስጋና ለእግዚአብሔር ይሁን። እዚህ ቃል ውስጥ ከኢየሱስ ውጪ ደም ያፈሰሰው የሞተልን እሱ ነው። ሊመለክ የሚገባው እሱ ነው። በኢየሱስ ምትክ ቅርጻ ቅርጽና ቅራቅንቦ ማምለክ ይሄ ግንዱን መተው ኢየሱስን መናቅ ማለት ነው። ከቅርንጫፉ ላይ ዓይንህን አንሳ፣ ኢየሱስን ተመልከት። ምክንያቱም አንተም ቅርንጫፍ ነህ። በኢየሱስ ስታምን አንተም ቅርንጫፍ ነው የምትሆነው። አንተም የክርስቶስ ኢየሱስ አካል ነው የምትሆነው። አካል ነው የምትሆነው። ግንዱ በቂ ነው። የተሸከመው ሁላችንን የተሸከመው እንዴ! እነ ጴጥሮስም እነ ጳውሎስም እዚህ ቅርንጫፍ ናቸው እዚህ ግንድ ላይ። አንተም እኔም አንቺም ቅርንጫፎች ነው። ስለዚህ ዋናው ማን ነው? እኔ የወይን ግንድ ነኝ ያለው ኢየሱስ ዋናው እሱ። ከሱ ቀጥሎም ከሱ በፊት ምንም የለም። በቃ እሱ ነው። እሱ በቂ ነው። ከበቂ በላይ ነው። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ምስጋና ለስሙ ይሁን። ምስጋና ለስሙ ይሁን። እሺ፣ ስለዚህ ይሄንን ነው የእምነት አቋም፣ ክሪድ ነው። አሁን ይሄ የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ እየተባሉ የሚጠሩ አሉ። the council of church ተብለው የሚጠሩ ወደ 8 ምናምን የሚደርሱ ዋና ዋና ጉባኤያት የሚባሉ አሉ። እነዛ ጉባኤያት ተሰብስበው ጨርሰው መጨረሻ ላይ የአቋም መግለጫ እንደሚባለው ክሪድ ማንንም አትጨምሩ። እግዚአብሔር አብን ሳያውቁ፣ ወልድን ሳያውቁ፣ መንፈስ ቅዱስን ሳያውቁ ግንዱን ሳያውቁ
የሟርት አሰራር ግንዱን የሚያስጥል በእምባ የሆነ ምስክርነት ስሰማ ነበር። ደውላልኝ አንዲት እህት እንዴት ይሄ ልጅ እንዳይቀሰፍ ነበር አለች። የምትናገረው ነገር ለእኔ በቃ ይሄ ማይንድ ብሎዊንግ እንደሚሉት በቃ አይምሮ የሚያፈነዳ ነገር ነው። እንዴት እንዲህ ይላል እላለሁ አለች። ስሰማ አለች ስሰማ ለካ የምትናገረው እውነት ምድንበት ስለሆነ ምተርፍበት ስለሆነ ጠላት ነው ያንን እንደ እንትን የሚቆልለው ውስጥ ያለች ቅዱስ ያስለቅሳታል። ማመን ነው የሚያቀታችሁ። እግዚአብሔር ይባረክ። ጌታ ምስክሬ ነው። እኔ ራሴ እያለቀስኩ ነው የሰማው። እንደዚህ በየስፍራው ግንዱን ዋናውን የሞተላቸውን ጌታ ረስተው እንዲኖሩ የተደረጉ ከጨለማ እየወጡ ወደ ዋናው ወደ ኢየሱስ እየመጡ ያሉ በጣም ብዙዎች ናቸው። አንተ ድረስ ጨክናችሁ እስክትለዩ ድረስ መቆየት ትችላላችሁ። ጌታን ተቀብላችሁ በቅድስና በጽድቅ መጽሐፍ ቅዱስ በማንበብ የእግዚአብሔርን ቃል በመመርመር በጸሎት በጾም በቅድስና እስክታድጉ ድረስ እዛ ትቆዩና ጊዜ ሲደርስ እኮ እናንተ ራሳችሁ አይደላችሁ የምታዙት። መንፈስ ቅዱስ ልብህን ያዘዋል፣ ውጣ ይላል። ያኔ ማንም አይመልስም። ሃሌሉያ! ማንም አይመልስህም ወንድሜ። አስተያየት አይመልስም። የአባት ቁጣ፣ የእናት ልመና፣ የቤተ ዘመድ ጉርምርምታ እግዚአብሔር ቃል እውነት እንድትመጡ ወገኖቼ፣ ወደ እግዚአብሔር ቃል እውነት እንድትመጡ ምንነግራችሁ እውነት እንደሆነ እንድታውቁ። እኛን አልሰማችሁ፣ እኔን አልሰማችሁኝ። ይኸው ደግሞ እግዚአብሔር በዚህ መንገድ እየነገራችሁ በራሳችሁ ጳጳሳት አንደበት እንድትሰሙት እያደረገ ግን ኢየሱስን ሳታውቅና ሳታምን የቱንም ሰማይ ኢየሱስ የሌለው ህይወት የለው። እንቀጥል። የምናውቃቸው ጻድቃን የሉንም። የምናውቃቸው መላእክት የሉንም። ቅርንጫፎች ናቸው እነዚህ ሁሉ። አለቅ ግንዱ ግን ስላሴ ነው። የነበረውን ንጹህ የወንጌል ትምህርት የመረዙት እጅግ ረጃጅም ነገስታት ናቸው። ቤተክርስቲያኒቱን
ጠቅጥቀው አበላሽተው ስርዓት ምናም ጭነው ያለፉ በጣም ብዙ መንፈሳዊ መሪና ነገስታት ነበሩ። የነዚህ ሰዎች አደገኛ አካሄድ ነው ምድሪቱን ያቆሸሸው ወይም ደግሞ ኦርቶዶክስን ከመስመር ያወጣው። ብርቅ አይደለም፣ ብርቅ እኮ በጣም አደገኛ የሆነ ትኩሳት ነው የሚነሳው ኢየሱስ ሲሰብክ። እውነት ከተነገረ ዛሬ እኮ የሰማዕቱ ቀን ነው ይልሃል። እኔ የሚገርመኝ ደግሞ ይሄንን ችግር ሰዎች ተሸክመው እንዲኖሩ የሚፈልጉ ወንጌል ሲሰበክ ቆማለሁ የሚለው ፓስተር ለምንድን ነው ከኦርቶዶክስ ይወጣው? ወይ ለምን አልተቀመጠም? ቃጮች ጋራ እንዳትሄዱ የጠንቋይ መንፈስ ያለቀቀው ያዶ ከብሬ መንፈስ ያለቀቀው የአባቴ እናቴ ከራማ ያለ የሚኖር እንደዚህ ካሉ አሳቾች በትምህርት ነፋስ እየተፍገመገሙ ጌታን ተቀብላችሁ በቅድስና ህይወት እንድትኖሩ ሙሽራችሁ እንድትጠብቁ ነው። እንዲህ አይነት ቦታ ከመሄድ ስማ ያለቀቃቸዋል አስነጥሶት ያልወጣል ከስር ጌታ ያመጣለት ራሳቸው ሲናገር ይሰማ እኔ ቅንድቡን ያለልኝ ነው ጌታ ቅንድብ ይሄ ነጋዴ መንፈስ እየመታው ነው። ለክርስቶስ አይደለም ለራሳቸው ነው የሚለው ጳውሎስ። ለክርስቶስ አይደለም። ወንጌል ውጪ ወጥቶ ሲሰብክ አይተው ታውቃለህ? የመጣን መቀበልና ያልዳንን ወንጌል መስክሮ ይዞ መምጣት ሁለቱ የተለያዩ ነገሮች ናቸው። እንጨት እንዲል ያደርገዋል።
እንጨት እንዲህ አይተናል በዘመናችን። በቃ እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም ሲባል ሰምታ። እግዚአብሔር ሲቆጣ አርጩሜ አይቆርጥም ያደርገዋል እንጂ ነገሩ እንዳይጥም። እንጨት ምንም እዚህ ግባ የማይባሉ ሆነው የቀሩ ሰዎች እናውቃለን። በእግዚአብሔር እውነት ላይ አይቀለድም። ይሄ ማለት እኮ እግዚአብሔር አብ ልጁን አንድያ ልጁን ቦታ ረግጣ አትቆምም። አንድ መልአክ አለ ውሃ ላይና የብስ ላይ ረግጦ የቆመ ዘራይ ላይ አንዱ እግሩን ኦርቶዶክስ ውስጥ አንዱን እግሩን ወንጌላውያን አድርጎ የሚሰራ የሚያምታታ ነጋዴ መንፈስ ነጋዴ ተጠረጠው ይገኛል፣ ይቀጥላል። እኔ ስናገረው ያልጣምህን ጳጳሱ ቆሞ ሲናገረው እየሰማ ለካ እውነቱ እግዚአብሔር አብን እያከበረ ነው። እዛ ጋር አርሴማ ቢባል ግር ብላችሁ ነው የምትሄዱት አይደል? ግር ብላችሁ ነው የምትሄዱት እርግጠኛ። ትላንት ስነግር ዋሸው ወይ? ህዝቡ ያለበት ሲቹዌሽን ይሄ ነው። ሊነገር ይገባል። በቃ እኔ በነገራችን ላይ እነሱ እንደዚህ ቢግ አቺቭመንት ክብር ለኢየሱስ። ሰው ሄደው ወደ ማን? ወደ አርሴማ ነው። የተመታ መንፈስ ማለት ነው። ኢየሱስን አያውቅም፣ ማወቅም አይፈልግም። አይፈልግም። ይኸው የመጨረሻ ጋንጩር የሆነ እንትን አለ ደግሞ ድርቅ ያለ ጋንጩር ይወጣና ውሸት ነው ለሚለው አናቱ የሚመታበት ሚስማር ማለት መዶሻ ማለት ይሄ እዛው ያሉት አናላይዝ አድርገው የሚያቀርቡትን እውነት ስማ። ምን ይሆን ነው
ምን እኮ ያገኘናት በእግዚአብሔር በኩል ነው። በጌታ በኢየሱስ በኩል ኢየሱስን ለመውለድ ባትመረጥ ማርያምን የምታውቅበት ምንም አይነት መንገድ የለም። ክሬዲቱ ለፍጡር ሊሰጥ አይችል። ይሄ ደግሞ ረጅም ጊዜ ስሞግት የነበርኩት ሐሳብ ይሄ የከበረውን ከተዋረደው ለዩ ስለ ኖርኩት ይሄንን ሊስን አውቁት የጠቀስን ያለ ነው። በሰዓታት በማህሌት በቅዳሴው በዚቁ በመዋሥዕቱ በዝማሬው በድጓው የተጠቀጠቀ ህዝቡ ውጪ እንዲበላሽ ያደረገው ውስጥ ያለው የተበላሽ አሰራር ስለሆነ ውስጥ ያለውን በማረም ውጭ ያለውን ማስተካከል የሚቻልበት ሁኔታ መፈለግ ቶታል ወይም ደግሞ ራዲካል የሆነ ሪፎርሜሽን ቢደረግ ለውጥ ቢመጣ ኦርቶዶክስ መዋቅራዊ ሂደት ያለ እንድትታደስ ስር ነቀል የሆነ ለውጥ እንዲመጣ ችግሮቹ እየታወቁ መጥተዋል። ድንግል ፈጣሪዋን ወለደች ነው። የፈጠራትን ነው የወለደች እንጂ የፈጠረችውን አይደለም የወለደች። ማርያምን እንኳን ስናል እና ይሄ በግንዱ ነው ቅጠሉን ማየት ያለብን። በጣም ነው ደስ ያለኝ። ክብር ለእግዚአብሔር ይሁን። እድሜ ጸጋ ጤና ይጨምርልን። ትልቅ መልእክት ነው። እንዲያሉ አባቶች እውነት የሚናገሩትን እግዚአብሔር ያብዛልን። ለምድራችን ያስፈልጋል ብዬ አምናለሁ። ቅዱሳንም በዚህ ጉዳይ የበለጠ እንድትጸልዩ በጌታ ፍቅር አደራ እላችኋለሁ። ምክንያቱም ለካ የተነገረው በሙሉ እውነት ነው። ለካ ዝም ብሎ አይደለም ትዝታው የሚጮኸው። ለካ እነዚህ ከኦርቶዶክስ የወጡ አገልጋዮች የሚጮሁት ዝም ብሎ አይደለም። የገባቸው እውነት አለ። ለዛ ነው ወደሚል ግንዛቤ ሰው ይመጣል ማለት ነው።
ቀላል ነው። መስተካከል አለበት ነው ያሉት። መጨረሻ የዘጉት መስተካከል አለበት፣ መስተካከል አለበት። የኔም አቋም ይሄ ነው። ስለሰማችሁኝ አመሰግናለሁ። ክብር ለኢየሱስ ይሁን። እውነት ትቀጥናለች እንጂ አትበጠስም እንደሚባለው፣ እውነትና ንጋት እያደር ይጠራል እንደሚባለው እየጠራ ስለመጣው የእግዚአብሔር እውነት ጌታን እጅግ አድርጌ አመሰግናለሁ። ወገኖች አድርሱላቸው፣ ጌታን ተቀበሉ። ይሄው በእነዚህ በሚመሯችሁ ጳጳሳት ጭምር እየተነገረ ያለው እውነት ብትሰሙ ይጠቅማችኋል። ወደ ጌታ ኑ። ግንዱ ኢየሱስ ነው። ከሱ ጋር የተጣበቀ በግንዱ ላይ የበቀለ ሁሉ ያፈራል፣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ወደ እሳት እንዳትጣሉ ከኢየሱስ ጋራ ኑሩ ብላችሁ ንገሯቸው። ለእናቶች ለአባቶች ስለኔ አገልግሎት ጸልዩ። እኔም ደግሞ ስለሁላችሁ ጸልያለሁ። ጌታን አመስግነን የዛሬውን ፕሮግራም እናበቃለን። ምስጋና ለእግዚአብሔር ይሁን። ጻድቅና እውነተኛው አምላካችንና አባታችን እግዚአብሔር ሆይ አመሰግንሃለሁ። በዚህ ሰሞን እየሰማናቸው ስላሉ እውነቶች እየተገለጠ ይፋ ወደ ማደሪያ ይግባ እና ከብረሃለን። ከኛ የሆነ አንድም ነገር የለም። ሁሉ ካንተና ባንተ ላንተም ክብር ይሁንልህ፣ አምልኮ ይሁንልህ፣ ውዳሴ ይሁንልህ፣ ስግደት ይሁንልህ፣ ዝማሬ ይሁንልህ። ይህንን ህዝብ አሁንም እንድትደርስለት በጨለማ እየተደናበረ ያለውን ህዝባችን የተወጋ ይሁን። ለዲያብሎስ መንግስት አገልጋይ የሆኑ አቋም በመለዋወጥ እውነት እንዳይነገር የሚቃወሙንን ሁሉ አፋቸውን ዝጋ በኢየሱስ ክርስቶስ ስም። መንገዳቸውን በሾህ ጠር። ለሰዎች መዳን እንቅፋት እየሆኑ ያሉ ሰው እንዳይድን ቃልህን ሰምቶ ከጨለማ እንዳይወጣ እንቅፋት እየሆኑ ያሉትን ሁሉ እግዚአብሔር የዘላለም አምላክ በልጅ በክርስቶስ ይታደርግ እጸልያለሁ። ስራቸው ይፍረስ በጌታ በኢየሱስ ስም። አንተ ያለህ ቅርንጫፉ አይነግስም። አንተ ያለህ ቅርንጫፉ ስፍራ አይዝም። አንተ ያለህ ቅርንጫፉ እንደ ግንድ አይቆጠርም። ለከፈልከው ዋጋ ምስጋና እናመጣለን፣ ክብር እናመጣለን። ያንተን አምልኮ ያንተን ምስጋና የሚመጠምጡ በእነዚህ ፍጡራን ስም የሚመለኩ አጋንንቶች ሁሉ ከስራቸው የተነቀሉ ይሁን። መሰዊያቸው ይፍረስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ስፍራ አይገኝላቸው፣ የተጠረጉ ይሁኑ። የዚህ ህዝብ አእምሮ ይከፈት፣ የሚሰማውን እንዲያስተውለው እንዲያምን አንተን ተቀብሎ ረፍት እንዲሆንለት እጸልያለሁ። እኔን ባሪያን ስለረዳኸኝ ተመስገን። በመንገዳችን ላይ መቆም እንዳይችል በጌታ በኢየሱስ ስም ወጋውት። በስጋና በደም የሚገለጥ በመዋቅሮች ውስጥ የሚገለጥ በፖለቲካ ውስጥ የሚገለጥ በአብያተ ክርስቲያናት ውስጥ የሚገለጥ አስመሳይ መንፈስ የተወጋ ይሁን በኢየሱስ ክርስቶስ ስም። ወንጌል የሚቃወም
የልጅ የክርስቶስ ኢየሱስን ስም የሚቃወም በጌታ በኢየሱስ ክርስቶስ ስም እቅዱ ዓላማውና አጀንዳ ሁሉ የፈረሰ ይሁን። ይህንን ህዝብ ለታመኑት ለአንተ ክንዶች አደራ አሳልፌ ሰጠው። እውነት እያበበ እያፈራ ስለሚሄድ እናመሰግናለን። ክብር ለአብ አቅም ነው የሚጠቀሙት አይደል? እስከዛ ግን ቀስ እያሉ ይሮጣሉ። በክርስትናም የእግዚአብሔር ቃል እንደሚያሳየን ጌታ ኢየሱስ ሊመጣ በደጅ ነው። የመጨረሻው መጨረሻ ዘመን ላይ እንደሆንን ነው እንትን ያልነው። ስለሆነ ዘመኑ የማይቆጠርበት ምክንያት የቤተክርስቲያን ዘመን በመሃል ስለገባ ነው። የቤተክርስቲያን ዘመን ሲያበቃ የኋለኛው መለከት ሲነፋ ቤተክርስቲያን ምን ታደርጋለች? ትነጠቃለች። ስለሆነ ትሪቦሌሽን እና ግሬተስት ትሪቦሌሽን ይጀምራል። የመከራውና የታላቁ መከራ ዘመን እንደሚጀምር ተነጋግረናል። ይህ ማለት ታላቁ መከራ እና የመከራው ዘመን ሲመጣ 7 ዓመት እንደሆነ ተነጋግረናል። 3 ተኩል እንደሚሆን ይህንንም ባለፈው በደንብ በግልጽ አስረድቶናል። እና አንደኛው ሱባኤ ይሄ የሚቀረው ሱባኤ አውሬው ለብቻው በግልጽ የሚገለጽበት እና የሚሰራበት ዘመን እንደሆነ አይተናል። ስለሆነ ትእዛዙ የሚወጣበትም ጊዜ እንደሆነ አይተናል። ይሄ ትእዛዝ ምንድን ነው? የወጣው ትእዛዝ የሚለውን እችን ነው የመጨረሻ የተነጋገርነው። በዚህ በሰባቱ ዓመት የሚሆነው ማለት ነው። አውሬው በግልጽ ይገለጣል፣ ይሰራል። በምድር ላይ ነው የሚሆነው። 3 ዓመት ተኩል ይከፈላል። ይሄ የሚወጣው ህግ ምንድን ነው? ትእዛዙ ምንድን ነው ሲባል 3 የፋርስ ነገስታቶች ናቸው ይህንን ህግ የሚያወጡት። አይሁድ ከባቢሎን ምርኮ እንዲመለሱና ያወጡት ማለት እና እንዲመለሱና በቤተ መቅደሳቸው እንዲያድሱ፣ ከተማቸውን እንዲያድሱ፣ አምላካቸውን እንዲያመልኩ፣ መሰዊያ እንዲያድሱ አዋጅ የወጣበት ጊዜ እንደነበረ እና የወጣውን ትእዛዝ እናያለን። 3 ሰዎች ነው እዚህም ጋር ያነሳ ነው። አንደኛው ቂሮስን ነው። ስለ ቂሮስ እግዚአብሔር ቂሮስ ማን ነው ስንባል የአህዛብ ምንድነው? ንጉስ ነው። ይህን ደግሞ ትንቢተ ኢሳያስ መጽሐፍ ላይ ማግኘት ትችላላችሁ። ትንቢተ ኢሳያስ ላይ ስለ ቂሮስ ይናገራል እና የእግዚአብሔር ቃል በጣም በሚደንቅ ሁኔታ ስለ ቂሮስ ይናገራል። ምን ይላል? የነሐሱን ደንጅ እቆርጣለሁ፣ መወርወሪያውን እከፍት ዘንድ፣ የነገስታትን ወገብ በፊቱ ምን አደርጋለሁ? እፈታ ዘንድ፣ ቀኝ እጁን ለያዝኩት ለቂሮስ ለባሪያዬ ለቂሮስ እንዲህ ይላል ብሎ ይናገራል። ይሄ ለምንድን ነው እንደዚህ ያለለት እግዚአብሔር? የአሕዛብ አልነበረ ወይ ቢባል ምን አድርገው ነበረ? ከባቢሎን ምርኮች እንዲመለሱ ቤተ መቅደሱን እንዲያድሱ አብረው እንዲሰሩ የፈቀዱ ነበሩ። ስለሆነ ይሄ የኪዳን ሰው አይደለም፣ የተመረጠ አልነበረም፣ አሕዛብ ነው። ነገር ግን የኪዳን ሰዎች ጋር ከአይሁድ ጋር ስለተባበረ እንደገና አምላካቸውን በምድር እንዲያመልኩ እግዚአብሔርን ሰምቶ ስለታዘዘ እግዚአብሔር ምን አደረገው? ቀኝ እጁን ምን አደርጋለሁ? ይይዛለሁ እንዳለ። ሁለተኛው ደግሞ ዳሪዮስ ነው። ይሄንን የሚገኘው መጽሐፈ ዕዝራ ምዕራፍ 1፣ መጽሐፈ ዕዝራ ምዕራፍ 6፣ መጽሐፈ ዕዝራ ምዕራፍ 7 ላይ ማንበብ ትችላላችሁ። 3ኛው አርጤክስ ነው። እሱ ደግሞ የፋርስ ንጉስ ነው። ይሄ ደግሞ የሚገኘው መጽሐፈ ዕዝራ 7 ላይ አለ። ኢየሩሳሌምን እንደታደገ ከተማይቷን እንድትታደስ አዋጅ እንዳወጣ ስለሆነ ይህ ትእዛዝ ደግሞ የሆነው ከ445 ዓመት ቢፎር ክራይስት እንደነበረ ያው ይናገራል። ስለሆነ በዚህ አዋጅ ምክንያት ነው እነ ነህምያ፣ ዕዝራ ወደ ምድራቸው ተመልሰው እግዚአብሔርን እንዲያመልኩ ወደ ምድራቸው እንዲመለሱ ያደረገው ማለት ነው። ስለሆነ ይህንን ነው የተነጋገርነው። በመጨረሻ ያው እንግዲህ እኔም ኮንክሉዥን ስሰራ ምንድን ነው ያየሁት? መቼም ፓስተር የእግዚአብሔር ይባርክ፣ ግን እኛም ደግሞ እነዚህን ቪዎች ማወቅ ብቻ ጥሩ ነው፣ አስፈላጊ ነው።
ግን ደግሞ አሁን ላለነው ክርስቲያኖች ምን ይጠቅማል ብዬ እኔ በግሌ ይሄንን እንግዲህ ኮንክሉዥን ያደረግኩት የመጀመሪያው ማወቃችን ጥሩ ነው። ስለመጨረሻው ዘመን ምን ሊመጣ እንዳለ ምንነቃበት ጊዜ እንደሆነ። ነገር ግን ፓስተርም እዚህና አክዬም ሁላችንም ዋጋ ተከፍሎ የምንቀመጠው መቼም በህይወታችን አንደኛው ለእግዚአብሔር ቃል እንድንቀደስ አይደል? ምክንያቱም የሆነ ዘመን ይመጣል ብለን ካሌንደር እየሰራን አሁን ሊመጣ ነው እያልን እንድንተብነብይ ሳይሆን ነገር ግን ህይወታችን ላይ እንድንሰራ ቀን ሳለ ዛሬ እንድንነሳ እና ለእግዚአብሔር ህይወታችንን እንድንቀድስ በዚህ ክፉ ዘመን ውስጥ የተለየ ህይወት እንዲኖረን። ምክንያቱም ኢየሱስ ሊመጣ በደጅ ነው ያለው። ገና ይመጣል ብለው ከሚዘናጉ ጋር እንዳንዘናጋ እንድንነቃ። ምክንያቱም እኛም አህዛብ ነበርን፣ እግዚአብሔርን የማናውቅ ነበርን። ግን በክርስቶስ ኢየሱስ ምን አድርገናል? ልጆች ሆነናል። ስለሆነ መዳናችንን ዛሬ ሕያው ሆነን እንድንፈጽም ነው። ሌላ ሁለተኛው ደግሞ ሶሻል ሪስፖንሲቢሊታችንንም እንድንወጣ። የሰማይ ዜጎች ነን። አዎ የሚመጣ መሲህ አለን። ሙሽሪት እኛ የታጨን እንደሆንን ከዚህ በፊትም ተነጋግረናል። ተለይተናል፣ መርጦናል። እግዚአብሔር በክርስቶስ ኢየሱስ ዋሽቶናል፣ አድኖናል። ግን ደግሞ በምድር ላይ ስንኖር እኔ ሰማያዊ ዜጋ ነኝ ብለን እንድንኖር ብቻ የእግዚአብሔር ሀሳብ አይደለም። እኛ ሶሻል ሪስፖንሲቢሊቲ ያለብን አካባቢያችን ያሉ ስራ ላይ ያሉ ቤተሰቦቻችን የኛ ኃላፊነቶች ናቸው። ስለሆነ በዚህ ደግሞ እንድንነሳ ፓስተር ይሄን የሚጠብቅ ይመስለኛል፣ ህይወታችን በዚህ እንቅስቃሴ ውስጥ እንዲገባ። ስለሆነ ግዴታኛ መሪዎች ፓስተር ምናምን መሆን አይጠበቅብንም። ግን የዳንበት ያዳነን እግዚአብሔር የጠራን እግዚአብሔር አሁንም በእኛ ላይ ዓላማ እንዳለው አሁንም እንድንሰራ እንደሚፈልግ አምናለሁ። እና አንድ ታሪክ ብቻ ተናግሬ ጨርሳለሁ። ይቅርታ ሰዓት ከወሰድኩ። ያነበብኩት አንድ ታሪክ አንድ ፓስተር በቤተ ክርስቲያን ውስጥ እሁድ አምልኮ ላይ ስለ መጨረሻው ዘመን ልክ አሁን ፓስተርዬ እንዳስተማረን የእግዚአብሔርን ቃል ያገለግላል እና ጉባኤው በሙሉ በቃ ልቡ ተነሳ። ኢየሱስ ናፈቀ፣ መሄድ ናፈቀ እና ጉባኤው በዛ ሁኔታ አለቀ። ከዛ ሰኞ ቀን አንድ የቤተ ክርስቲያን ምዕመን ያገኘዋል እና ፓስተርዬ ትላንትና ያስተማርከን የእግዚአብሔር ቃል በቃ መንግስተ ሰማያት እኮ አደረስከን፣ ግን መንግስተ ሰማያት ሳንገባ መለስከን እና መንግስተ ሰማያት ምን እንደምትመስል ሳናያት ነው የመለስከን፣ ግን ናፈቅናት አለው። እና ይሄ መጋቢ የልጁን አንገት አቀፈውና ምን አለው? እዛ ላይ ያለች አንድ ተራራ ቤት ትታያለች አለው። በጣም ትልቅ ተራራ በፊት ለፊታቸው አለ። አዎ ይታየኛል ሲለው፣ እዛ ቤት ሂድና ታማ የተኛች ሴት አለች እና አንኳኩተክ መጀመሪያ አስቤዛ ግዛላት፣ የሚበላ የሚጠጣ ገዝተክ ወስደ ስጣት። እዛ ደርሰ ስትመለስ መንግስተ ሰማያት ምን እንደሆነ ትነግረኛለህ አለው። እና በጣም ይሄማ ቀላል ነገር ነው ብሎ ገንዘብ ስላለው ገዝቶ ያንን ተራራ እየሄደ ሄደ ማለት ነው። እና ሄዶ ሲያንኳኳ ሴትየዋ ከነ ልጆቿ ታማለች እና የሚከፍትልሽ ስለሌለ ግባ አለችው። እና ምን አለው ፓስተርዬው? መዝሙር 23ን እግዚአብሔር እረኛዬ ነው የሚለውን ሙሉን ክፍል አንብብላት አለው። እና እዛ ሲደርስ ሲገባ በጣም የሚያሳዝን ነገር አየ። ያቺ ሴት ታማለች፣ ልጆቿ ታሙ ተኝተዋል። እና ኢየሱስ ነው የላከኝ ብሎ ያንን ምግብ እንደሰጣት፣ ከዛ በኋላ አንድ ቃል ሰጥቶኛል አንቺ ብሎ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል የሚለውን የእግዚአብሔርን ቃል መዝሙር 23ን አንብቦላት ጸልዮላት ወጣ። እና ሲመለስ ፓስተሩን አገኘው። እንዴት ነበረ ሲለው ለ50 ደቂቃ መንግስተ ሰማያት ውስጥ ነበርኩኝ። ዛሬ እንደ ኢየሱስ የምንሰቀልበት መስቀል አይደለም ያለን፣ ግን እኔና እናንተ በክርስቶስ ኢየሱስ የዳንን ሶሻል ሪስፖንሲቢሊቲ አለን። የምንከፍለው ነገር አለ። ስለሆነ በዙሪያችን በዚህ እንድንነሳ የኋለኛው መለከት ከመነፋቱ በፊት
ለዚህ መክሊቶቻችን እንድንሰራ እግዚአብሔር ይርዳን። በሰማነው ቃል መጽናት ይሁንልን። ጌታ ይባርካችሁ። ይቅርታ ሰዓት ከወሰድኩ፣ ያው አዲስ ሰባኪ ስለሆንኩ ነው። በጣም እናመሰግናለን መቅድዬ። ከዚህ የሚበልጥ ደስታ ለፓስተርዬም የለም። አክቹዋሊ ያስተማረውን ነገር ጥንቅቅ አድርገሽ ከሀ እስከ ፐ ከሽነሽ በደንብ በሚገርም ደግሞ ስቶሪ ቴሊንግ አጨራረስሽን፣ ማሳረጊያዎችሽን በጣም ወድጃቸዋለሁ። እንደውም አሁን እዚች ላይ የጻፍኩት ነገር አለ። ለአንቺ ምን አይነት ነገር ነው መቅዲ ብትሰራበት እዚህ ቲክታክ መንደር ላይ የበለጠ ልብ የሚገዛው የሚል ነገር በርቶልኛል። ይሄኛው ትልቅ አገልግሎትሽ ነው። ነገር ግን እኔም አክቹዋሊ የለኝም ወጥ የሆነ ኮንቴንት፣ ዝም ብዬ ነው ማካፍለው። ወጥ የሆነ ግን አንቺ ብትሰሪበት የምለውን ኮንቴንት አግኝቻለሁ፣ በርቶልኛል። ስለዚህ እሱን ብቻ ነግርሻለሁ። ነገር ግን በጣም ደስ ብሎኛል። ፓስተርዬም ደስ እንደሚለው አምናለሁ። ማለት ሰው ያስተማረውን በዚህ ልክ ሌላ ሰው ሲያስተምር ከማየት በላይ ምንም የሚያስደንቅ ነገር የለም። ጌታ ኢየሱስም 13 ማለት 12 ሆነው እሱ 13ኛ ሆኖ 12ቱ ላይ ብቻ ነው ሰርቶ ያለፈውና ነገር ግን ዓለምን የከደነ በክብሩ ያጥለቀለቀ እስከ ዓለም ዳርቻ የሄደ ወንጌል ነው የተሰበከውና ከዚህ የሚበልጥ ነገር የለም። እጅግ ድንቅ ነው። ቀጥታ አሁን ወንድሜ ምረታ ባለ ይዘምራል፣ ሰብልያለች። አቦይ ማዕረይ በሉ እስቲ አቦይ ማዕረይ እንላለን። ክብር ለኢየሱስ ይሁን። ቀጥታ ግን አሁን ጊዜያችንን ለመጠቀም ፓስተርዬን ዌልካም በሉት፣ እንወዳለን በሉት። በጣም ዌልካም ስላላችሁ ደስ ብሎኛል። ስታዩት በጣም እንደምትወዱት በሚገልጽ ልክ ነው የተቀበላችሁት። ጌታ ይባርካችሁ። ፓስተርዬ እግዚአብሔር ይባርክ። እንወዳለን። ዌልካም። ጌታ ኢየሱስ ይባርካችሁ። መቼም ሁል ጊዜ እየተገረምኩ ነው በመቅዲ ፕሬዘንቴሽን እና ፊድባክ ሁላችሁም ስለምትሰጡ እጅግ ደስ እያለኝ ነው። ይህንን ትምህርት ስጨርስ እፈራለሁ እኔ መጽሐፌን አንዳንዶቹ ማሳተማቸው ስለማይቀር እና በጣም ደስ ብሎኛል። ጌታ ኢየሱስ ክርስቶስ ይባርካችሁ። ሁሉንም በደንብ ሪካፕ ስላደረገች እኔ መልሼ መንካት አያስፈልገኝም። ትምህርቱ በባህሪው እንደዚህ ይፈልጋል። ትንሽ ተደጋግሞ ይቅርታ ተደጋግሞ ሲሰማ ይበልጥ ክሊር እየሆነ ይሄዳል። ከዛ በኋላ ደግሞ ቤት ሄዶ እንደገና የመዘገብናቸውን ማስታወሻዎች ማየትና እንደገና ማጥናት ይፈልጋል። ከዛ ውጪ ትክክለኛው የሄርሜኔቲክስ ተማሪ ይላሉ ሰዎች፣ የስነ አፈታት ተማሪ በህይወቱ የሚኖር ነው። ቅድም መቅዲ ኮንክሉዥን ላይ እንደሰራችው ማለት ነው። እና መጽሐፉን ጥቅስ የሚያወራ ሰው አይደለም፣ እንደዚህና እንደዚህ ይሆናል ብሎ የሚያወራ ሰው አይደለም። የመጽሐፍ ቅዱስ እውነተኛ ተርጓሚ በህይወቱ ያንን የሚኖር ነው እና እሱ ላይ በደንብ መስራት አለብን። አስባችሁታል? አንድ ጎረምሳ፣ አንድ ወጣት፣ አንድ ወንድ ጮኛውን አጭቶ ሲመለስ ሌላ ቦታ ስትዘል ቢያገኛት ምን ሊሆን እንደሚችል በጣም መገመት ይቻላል። እና እንደዛ መሆን የለባትም ቤተክርስቲያን። ቤተክርስቲያን ስንል የቅዱሳንን ህብረት ነው የምንለው፣ ኤክሌሻ የሚባለው እሱ ነው። እና ስለዚህ የመቅዲን ምክር ለማጽናት ነው በህይወታችን አፕላይ የምናደርገው መሆናል። ዛሬ የሚያወራ ሰው በጣም ብዙ አለ፣ በጣም ብዙ አስተማሪ አለ። እሱ አይደለም፣ እሱ ብርቅ አይደለም። እና ጥቅስ ማውራታችን ምናምን አይደለም። ትልቁ ነገር በህይወታችን እንዴት ነው አፕላይ የምናደርገው የሚለው ነው። እና እሱን በደንብ ትኩረት እንድትሰጡት ነው። ከዛ ውጪ ሁሉን ነገር በደንብ እንትን ብላለች። የእባቡ መርዝ መድኃኒት ነው። እሱን በደንብ ያዙልኝ ማለት ነው። የበጉ ደም የእባቡ መርዝ መድኃኒት ነው። the safest and effective antivenom ነው። አንታይቬነም ማለት የእባብ መርዝ መድኃኒት ማለት ነው። እና በጣም ሴፍ የሆነ እና
ኢፌክቲቭ የሆነ መድኃኒት የበጉ ደም ነው። ስለዚህ በበጉ ደም እኛ የእባቡ መርዝ ሰንኮፍ ተነቅሎልናልና በእግዚአብሔር ስራ የዘላለምን መንግስት ለመውረስ የተጠራን ደግሞ ያንን የተካፈልነውን ዞዊ የሆነውን ህይወት የቅድስና ህይወት እንድንኖር የተጠራን ነን። ቅድም እሷ ጠቅሰዋለች መቅዲ ኤርሚያስ ላይ 23:6 እና 33:16 ላይ ስታዩ ደግሞ ነው የሚናገረው። በዘመኑም ይሁዳ ሁሉ ይድናል ይልና የሚጠራበትም ስም እግዚአብሔር ጽድቃችን ተብሎ ነው። ስለዚህ ዘላለማዊ ጽድቅ ነው የተካፈልነው። ያ ዘላለማዊ ጽድቅ ደግሞ የእግዚአብሔር ጽድቅ ነው። ፐርፌክት የሆነ ጽድቅ ነው በክርስቶስ የተካፈልነው። እግዚአብሔር የሰዎችን ጽድቅ ማየት አይፈልግም። ምክንያቱም ሰው ፌል ስላደረገ በእግዚአብሔር ፊት ሰው ፌል ኢቭን እነ ሚካኤል እኮ በእግዚአብሔር ጽድቅ ፊት መቆም አይችሉም። እነ ሱራፌል በእግዚአብሔር ጽድቅ ፊት መቆም አይችሉም። ጽድቃቸው ጎዶሎ ነው በእግዚአብሔር ጽድቅ ፊት። ስለዚህ እግዚአብሔር የሰራልን ጽድቅ እሱ ዘላለም የምንኖርበት ነው። ግን ደግሞ የተካፈልነው ጸጋ አንዳንድ ጊዜ ሰው ጸጋን ለኃጢአት አርነት እንደሚሰጥ አድርጎ ያስባል። አሁን ጀነሬሽን ውስጥ አንዳንድ ነገር እንደሱ እናያለን። ልክ ነው። ጸጋ ከኃጢአት ከህግ በላይ አድርጎናል። ግን ደግሞ የዳነ ሰው ጸጋው የነካው ሰው ባለፈውም የሆነ ጊዜ ቲቶ ላይ ያለውን አውርተናል። ቲቶ ምዕራፍ 2 ላይ ጸጋው የነካው ሰው የጸጋው ተማሪ ነው። ጸጋው የሚያስተምረው ዓለማዊ ምኞትንና ኃጢአተኝነትን ንቀን እሱን ጠልተን የተባረከውን ተስፋችንን የአምላካችንንና የመድኃኒታችንን የጌታችንን የኢየሱስ ክርስቶስን መገለጥ እየተጠባበቅን በዚህ ዘመን እግዚአብሔርን በመምሰል እንድንኖር ያስተምረናል ነው የሚለው። ይሄ ጸጋ አስተማሪያችን ነው። ጸጋ ነክቶት ወለም ዘለም የሚል ሰው የለም። ጸጋ ነክቶት የተሸፈነበትን አይነ ርግብ አንስቶ ሁሉም ጋር የሚጨፍር ሰው የለም። ምክንያቱም ጸጋው ኃይል አለው። ባይዘይ ከእግዚአብሔር ህግ በላይ የጸጋ ህግ ይከብዳል። ምክንያቱም የህይወት መንፈስ ህግ ስለሚባል ከርዕስ እንዳልወጣ ግን መቅዲ ያለችው በጣም ልቤን ስለነካኝ ነው። ህግ አልባ አይደለንም። የህይወት መንፈስ ህግ የሚባል አለ። ሮሜ 8 ላይ ጳውሎስ እንደሚነግረን እሱኛው ህግ በጣም ቅርብ ነው እኛ ውስጥ። ድሮኮ ያኛው ህግ እኮ ድንጋይ ላይ ነው የተጻፈው። በድንጋይ ጽላቶች ላይ ታብሌት ሲለዋል አይደለም? የድንጋይ ጽላቶች 2 ታብሌቶች ላይ 5 ህግ ጽፎ እግዚአብሔር በእጁ በራሱ ጣት ጽፎ ለሙሴ ሰጠው። ያኛው ሩቅ እኮ ነው፣ ሩቅ ነው። እዛ ሄዶ መገናኛው ድንኳን ውስጥ የሚቀመጥ ነው፣ ቅድስተ ቅዱሳን ውስጥ የሚቀመጥ ነው። ግን ጸጋ ምንድነው ያደረገው? የእግዚአብሔርን ህግ በልባችን ነው የጻፈው። ህጌን በልቡናቸው ጽፋለሁ። ስለዚህ ማንንም እግዚአብሔርን ወቅ ብሎ አያስተምርም። ከአዋቂ ጀምሮ እስከ ልጅ ድረስ እነሱ ያውቁኛል ነው የሚለውና ህግኛ ውስጥ ቀርቧል። በጣም በልባችን ውስጥ ስለተጻፈ ህግ አልባ እንደሆነና አታስቡ። እግዚአብሔር ብሉይ ኪዳን ላይም ከጸጋ ጎሎ አያውቅም። ህገኛ ብቻ አልነበረም። ብሉይ ኪዳን ላይም ጸጋ ይሰራ ነበር። ምክንያቱም ያላጠፋውን በግ እኮ በግ ላይ አስተላልፎ በበግ ደም መስዋዕት አቅርቦም ኃጢአትን ፓርደን የሚያደርገው እግዚአብሔር ግሬሽስ ስለሆነ ነው፣ ባለጸጋ ስለሆነ ነው እንጂ ሞኝ እኮ አይደለም። እግዚአብሔርን እንሸውደዋለን እንደዛ መቅደሱ በር ላይ ሄደን እኮ የኔ ኃጢአት ወደ በጉ ይተላለፍ ብለን ለካህኑን ሰጠውና ካህኑ የኔን ኃጢአት ወደ በግ እጅ ጭኖ አስተላልፎ እኮ ነው። ምንድነው ይሄ? እኮ ፓርደኒንግ ነው፣ መክደን ነው፣ መሸፈን ነው። እግዚአብሔር ከጸጋ ጎሎ አያውቅም። ብሉይ ኪዳን ላይም ጸጋ ነበር፣ ግን በጣም አክቲቭ ሆኖ አሁን እኛን ልጆች እንድንሆን ያበቃንን ከሞት ፍርሃት ከዘላለም ፍርድ ያዳነንን አይነት የጸጋ ጉልበት አልተገለጠም። ዘመን ነበረውና በተቀጠረው ዘመን እግዚአብሔር በቀጠረው ዘመን ልጁን ልኮ ያንን አድርጎልናል። ስለዚህ አዲስ ኪዳን ላይም ደግሞ ከህግ አይጎልም። እግዚአብሔር የህግ አምላክ ነው፣ የሥርዓት አምላክ ነው። እግዚአብሔር ጃጅመንታል አምላክ ነው። በጽድቅ ይፈርዳል እንጂ ፍርድ አልባ እንዲሁ ዝም ብለን እንደፈለግን እየኖርን እንትን እንድንል አይፈቅድም። ስለዚህ እሱን በደንብ እንያዝ፣ ያንን ምክር በደንብ እንድንይዝ እፈልጋለሁ። ዛሬ ቀጥታ ምን ሄደው ወደ ሐሰተኛው ክርስቶስ ነው። ሐሰተኛው ክርስቶስ ወይም ከባህር የሚወጣው አውሬ the beast from the sea። ሐሰተኛው ክርስቶስ ወይም ከባህር የሚወጣው አውሬ ማን ነው? እሱ
ባለፈው ብያችኋለሁ። እኔ ድሮ ወደ ጌታ ሳልመጣ በፊት ራእይ መጽሐፍን ስከፍት 10 ቀንዶች 7 ራስ ምናምን ሲል የሆነ ጭራቅ ነገር ምናምን ምንድነው የሚያወራው ብዬ እዘጋዋለሁ መጽሐፉን። ምንድነው ይሄ ማለት? እንደው በተፈጥሮ ውስጥ እንኳን እንዲህ አይነት ነገር አለ ወይ? መጽሐፍ ቅዱስ ዝም ብሎ ነው እንደሚያወራው የሚል ነገር ብዙ ሰው እንደዛ ያስባል፣ መጽሐፉ ጋር ቅርበት የሌለው። ባይዘው ራእይንና ዳንኤልን አያይዛችሁ ስታዩት ነው አንዳንድ ነገሮች የሚገባችሁና ይሄ ማን ነው ከባህር የሚወጣው አውሬ ተብሎ የተገለጸው 7 ራሶችና 10 ቀንዶች አሉት ተብሎ የተገለጸው ማን ነው? መጽሐፉን ማንበብ እወዳለሁ። ባለፈውም ብያችኋለሁ። መጽሐፍ ቅዱስ ደስ የሚለው በራሱ ሲፈታ ነው። ይሄ በእነንትና ቪው ተብሎ ሲፈታ አይደለም። ራሱን በራሱ ይፈታል መጽሐፍ ቅዱስ። በቂ መልስ አለው። ስለዚህ መጽሐፉን በደንብ እያነበብን ምንድነው የሚያወራው የሚለውን ሐሳብ እናያለን ጌታ በሰጠን ጊዜ። ዮሐንስ ራእይ ምዕራፍ 13 ከቁጥር 1 ጀምሮ ያለውን ሐሳብ አብረን እናያለን። ዮሐንስ ራእይ ምዕራፍ 13 ከቁጥር 1 ጀምሮ እንዲህ ይላል። አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት። ይሄንን ሲኩዌንሱን አማርኛው ለምን እንደዚህ እንዳረጋ አላቅም። እንግሊዝኛውን ስትመለከቱ ራሶችን ነው የሚያስቀድመው። ኢንፋክት እንደዛም ነው መሆን ያለበት። በራስ ላይ ነው ቀንድ የሚበቅለው እንጂ ቀንድ ተብሎ ራስ አይባልም። ራስ ተብሎ ነው ቀንድ የሚባለው። እንግሊዝኛው ትክክል ነው። የእንግሊዝኛ ባይብላችሁን ብታዩ እንደዛ ነው የሚለው እና የአማርኛው ትንሽ ያቀያይረዋል። ደግሜ ያነበዋለሁ ቁጥር 1። አንድም አውሬ ከባህር ሲወጣ አየሁ፣ 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሱም ላይ የስድብ ስም ነበረ። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶውም ሰገዱለት። በጣም ይቅርታ። ለአውሬው ስልጣንን ሰጥቶታልና ለአውሬውም አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ቁጥር 5 ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሰራ ስልጣን ተሰጠው። 42 ወር የሚለውን በደንብ ያዙና ወደ ዓመት ቀይሩት። 42 ወር ማለት ስንት ነው የሚለው እንዲሰራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያድሩትን ሊሳደብ አፉን ከፈተ። ቁጥር 7 ቅዱሳኑንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ ይሄን በደንብ ያዙልኝ። ቁጥር 8 ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖሩ ሁሉ ይሰግዱለታል ይላል። ይሄ ስለ ሐሰተኛው ክርስቶስ ወይም ስለ አውሬው ከባህር ስለሚወጣው አውሬ የተነገረው ክፍል ነው። በዝርዝር ያየ ነው። ሐሰተኛው ክርስቶስ ከባህር በሚወጣው የአውሬው መንፈስ የሚሰራ ሰው እንደሆነና ከአይሁድ ልጆች ከአንዱ ነገድ ሊመጣ እንደሚችል ይታመናል። ባለፈውም ብያቸዋለሁ። አይሁድ መሲሐችን ነው ብለው ለመቀበል አይሁዳዊ መሆን አለበት። አሁን ለኛ ነው ሐሰተኛ የሚሆነው። ሐሰተኛው ክርስቶስ
ሲገለጥ እነሱ መሲሐችን መጣ ብለው ነው የሚቀበሉት። ምክንያቱም የኛን ክርስቶስ የኛን አዳኝ ሐሰተኛ ብለው ስለገደሉት፣ ሐሰተኛ ብለው ስለሰቀሉት፣ እሱን ስላልተቀበሉ በመከራው ዘመን ነው የሚነቁት። ገና ነው የሚነቁት። ዲሲፕሊን የሚደረጉት በዛ በመከራው ዘመን ነው ነቅተው ወደ እግዚአብሔር ሐሳብ የሚመለሱት። እሱን በኋላ በደንብ በዲቴል እናያለን እንዴት እስራኤል ሁሉ እንደሚድን። ሐዋርያው ቅዱስ ጳውሎስ ሮሜ 11 ላይ እስራኤል ሁሉ ይድናል ብሎ የተናገረን ቃል መቼ እንደሚፈጸም እንዴት እንደሚፈጸም በመከራው ዘመን ላይ በምን አይነት መንገድ እንደሚያልፉ እናያለን። ኤርሚያስ 30 ላይ ባለፈው አንብበናል። በጣም በደንብ በዲቴል አንብበናል። ያ ዘመን የያዕቆብ የመከራ ዘመን ተብሎ እንደሚጠራ በደንብ አይተናልና ከአይሁድ የሚመጣ ሰው ነው። ባለፈውም ብያችኋለሁ። ሜቢ በጣም ቆንጆ ሰው ነው እንጂ የሆነ ጭራቅ የሚመስል ምናምን አደርግ ያው እንሸወድ የለኛ ኢትዮጵያውያን ሰይጣን ሲባል ራሱ ሰይጣን ጥቁር ምናምን የሆነ ነገር አድርገን ነው የምናስበው። እሱ ውበት እንዳለው በውበቱ እንደውም የውድቀቱ ምክንያት ውበቱ እንደነበረ መጽሐፍ ቅዱስ ስለሚናገርና ሰይጣን እንትን አይደለም፣ ጥቁር አይደለም። ጥቁር ሁሉ ሰይጣን፣ ነጭ ሁሉ ደግሞ መልአክ ነው የሚል እንትን እነሱ ራሳቸው ናቸው የሳሉብንና እንትን ስዕልም ሲልኩልን እንደዛ አድርገው ነው ረጋጩን ነጭ ያደርጋሉ፣ ተረጋጩን ጥቁር ያደርጋሉና እሷ የራሷ ፖለቲክስ አላትና ሰይጣን እንደዛ አይደለም። ሰይጣን ጥቁር መልከጥፉ እኔንም የሚመስል ምናምን አይደለም። እና እሱን በደንብ ያዙልኝ ያበሻ ልጆች። እና ይሄንንም አውሬ ሲል ስፒሪቱን ነው አውሬ የሚለው ስፒሪቱን ነው እንጂ በጣም ቆንጆ ሰው ሊሆን እንደሚችል አስቡ። ከአይሁድ ነው የሚመጣው፣ ከየትም አይመጣም። ኦባማ ነው እንትና ነው ምናምን የሚባል ነገር የለም። ከአይሁድ ነው የሚመጣውና ይሄ ዝም ብሎ ያልሆነ ንግግር ነው። ሜቢ ሌላ አገር የሚኖር ፒውርሊ ከአይሁድ ወገን የሆነ ሰው ሊሆን፣ ለምሳሌ ኢሮፕ ውስጥ አሉ። ባለፈው እንዳልኳቸው አሁን አሜሪካንም አለ። የዋናው ሰውዬ የልጁ ባል እንትን ነውና እንደዚህ አይነት ሰዎች ውስጥ ሊሆን ይችል ይሆናል፣ አይታወቅም። እና እንደሱ መረዳት ጥሩ ነው። ሐሰተኛው ክርስቶስ ሲገለጥ እውነተኛው መሲህ እኔ ነኝ በማለት አይሁድ እንደ መሲሐቸው እንዲቀበሉት ከነሱ ጋር የሰላምና የብልጽግና ውል ያደርጋል፣ ስምምነት ያደርጋል። የመጀመሪያው እንትን ሰላም እሰጣቸዋለሁ፣ ፖለቲካል ኢንስታቢሊቲን አረጋጋለሁ፣ ስቴብል አደርጋለሁ፣ ጦርነትን አቆማለሁ ብሎ ነው የሚመጣው። ያው ፒስ ትሪቲዎች ያደርጋል፣ ሰላም ለመፍጠር እንደዛ አይነት ነገር አድርጎ ነው የሚመጣው። ሶሉሽን ይዤ ይመጣል። አሁን ለዚህ ነው ነገሮች እየናሩ የሚሄዱት። ዝም ብሎ አጋጣሚ አይምሰላችሁ። ይሄ ዋጋው እየጦዘ የሚሄደው ኢኮኖሚካል ባንክራፕሲ ውስጥ የምንገባው፣ ፖለቲካል ኢንስታቢሊቲ ውስጥ የምንገባው፣ እነዚህ ሀገራት አሁን በጣም የሰለጠኑ የሚባሉ ሀገራት ሎውለስ የሚሆኑት ህግ እናውቃለን ዲሞክራሲ ሰተናቸዋል የሚሉ ሀገሮች አስባችሁታል? የሆነ የአንድ ሀገር መሪን አንቆ ወስዶ ማሰር በጣም ሎውለስነስ ነው። የዚህ ሰውዬ ባህሪ የሚገለጠው ሰውዬ ባህሪ አንዱ ስሙ ነው። ራሱ ስሙ ሎውለስ ነው የሚባለው። ህግ አልባ ነው፣ ሎውለስ ነው የሚሆነው። እና ሎውለስነስ ይበዛል፣ በጣም ይበዛል። ህግ ተላላፊነት በጣም ይበዛል። ደብል ስታንዳርድ ይኖራል። ለሆነ ሀገር ዴሞክራሲን ጠብቀው ይሄዳሉ፣ ለሆነ ሀገር ደግሞ ዴሞክራሲን ሽረው ይሄዳሉ። እነሱ የተመቻቸውን ከማድረግ ወደኋላ አይሉም። እና እነዚህ ምልክቶች ሁሉ ይታያሉ። እነዚህ ሰዎች ፉሊሽ አይደሉም። እንዲህ የሚያደርጉት አሁን ተቀናጅተው ይሄንን ነገር የሚያደርጉ ሰዎች ፉሊሽ አይደሉም። ዓለም እንደሚወቅሳቸው ያውቃሉ። በዓለም ተቀባይነት እንደሚያሳጣቸው ያውቃሉ። ግን በስሌት ነው የሚያደርጉትን ሁሉ የሚያደርጉት በስሌት እንደሆነ በደንብ ወቁ። እያንዳንዷን ምት፣ እያንዳንዷን ተኩስ የሚተኩሱት በስሌት ነው። ጥርጊያ መንገድ እያመቻቸው ነው። አትጠራጠሩ። አሁን በጣም ዋጋ ይኖርብናል። በጣም ኢንስታቢሊቲ ይኖራል እና እሱ ደግሞ ለሱ በጣም
ምቹ ነው ይሄንን እቀርፋለሁ ብሎ እንደሚነሳ እንጠብቃለን። ይሄ ከባህር የሚወጣው አውሬ ተብሎ የተጠቀሰው ሐሰተኛው ክርስቶስ ፖለቲካል ሊደር ነው። ሊደርሺፑን ከአንድ ሴንተር ከኢየሩሳሌም ሆኖ ነው የሚመራው። ስለዚህ አንደኛ ፖለቲካል ሊደርሺፑን በሙሉ ይቆጣጠራል እና አምላክ ከተባለው ሁሉ በላይ ራሱን ኤግዞልት ያደርጋል። ይሄ የሚሳደብበት አፍ ተሰጠው የሚለው የሚሳደበው ሰውን አይደለም። የሚሳደበው ቤዚካሊ እግዚአብሔርን ነው የሚሳደበው። ባለፈው ስናይ አይታችኋል። ከልካዩ መንፈስ ቅዱስ አሁን በቤተ ክርስቲያን በኩል ሆኖ ነው ባን የሚያደርገው። ሰይጣን የፈለገውን ማድረግ አይችልም። አመናችሁም አላመናችሁም እናንተ ውደቅ ስትሉ ይወድቃል፣ አሰርን ስትሉት ታስሩታላችሁ። የገሃነም ደጆች አይችሏትም። ጌታ ኢየሱስ ክርስቶስ ማቴዎስ 16 ላይ በዛ እውነት ላይ ጴጥሮስ በገለጠው እውነት ላይ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ባለው ላይ ነው በዚህ አለት ላይ ቤተክርስቲያኔን እመሰርታለሁ ብሎ የገሃነም ደጆች አይችሏትም። አንተ በምድር የምታሰረው በሰማይ ይታሰራል፣ በምድር የምትፈታው በሰማይ የተፈታ ይሆናል ያለው። ይሄ ሰውን አይደለም። ወንድሞችን ማሰር አንችልም፣ አይፈቀድልንም። ቦርን አጌን ያደረጉ ወንድሞችን አንዳንድ ጊዜ ሰውን ያስፈራሩበታል። ድሮ ዛኛው ቤት በነበርን ጊዜ ያስፈራራሉ። እግዚአብሔር ይፍታህ ምናምን እያሉ ማሰርም መፍታትም እንደሚቻላቸው አድርገው የሚያስቡ ሰዎች አሉ። ግን እሱ ልክ አይደለም። እሱ መጽሐፍ ቅዱሳዊ አይደለም። ዳርክነስን ነው የገሃነም ደጆች ብሎ ከተናገረ በኋላ ነው የምታስረው ይታሰራል፣ የምትፈታው ይፈታል ብሎ ለጴጥሮስ የተናገረው እና በዚህ ጫለት ላይ ሲል ራሱ ሰዎች በጴጥሮስ ላይ ነው። ምክንያቱም ጴጥሮስ ማለት አለት ማለት ስለሆነ በጴጥሮስ ላይ ነው ቤተክርስቲያን የምትመሰረተው ብለው ያስባሉና እንደሱ አይደለም። እንደሱ ከሆነ ታች ወረድ ብሎ ደግሞ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብም ብሎ በሚቆጣ ሰዓት ፈረሰች ማለት ነው። ምንድን ነበር መሰረቷ? ቤተክርስቲያን መሰረቷ በምን ላይ ነበር ፋውንድድ የሆነችው? በምን ላይ ነበር የተገነባችው የሚለውን ስታዩ ግልጽ ነው። ክርስቶስ ነው መሰረቷ። ጴጥሮስም ያለው ይሄንን ነው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ነው ያለው። ክርስቶስ ማለት አለት ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ድረስ ይከተላቸው ከነበረው አለት ውሃ ጠጡ፣ ያ ማለት ክርስቶስ ነበረ ይላል ጳውሎስ። ያ አለት ክርስቶስ ነው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ሲለው አለቱ አንተ ነህ ማለቱ ነው። ጌታ ኢየሱስ ያንን ነው ተግባብተዋል። አብ ነዋ የገለጠለት። ከአብ ደግሞ የሚመጣው ሬቬሌሽን አብ ከክርስቶስ ውጪ ስለማንም ስላበበም ስለከበደም አያወራም። ስለ እንትና ስለ እንትናም አያወራም። አብ የሚያወራው ስለ ክርስቶስ ነው። እሱን ስሙት ነው ብሎ ደጋግሞ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ የመሰከረለት ልጁ ኢየሱስ ክርስቶስ ነው። የአብ ጉዳይ እሱ ስለሆነ አብ ነው የገለጠልህ። በዚህ ጫለት ላይ ቤተክርስቲያኔን እመሰርታለሁ፣ የገሃነም ደጆች አይችሏትም። ውደቅ ስትይ እየወደቀ ነው፣ አትጠራጠሪ። አሰርኩ ስትይ እየታሰረ ነው። ለምን? በአካሉ በኩል መንፈስ ቅዱስ ባን ስለሚያደርገው። ለዚህ ነው ያልተገለጠው። ትራምፕን ፈርቶ አይደለም፣ ወይም ደግሞ ዩኤንን ፈርቶ አይደለም፣ ወይም ደግሞ ኔቶን ፈርቶ አይደለም። እኔና አንተን ፈርቶ ነው። ምክንያቱም ቦርን አጌን ያደረግን የእግዚአብሔር ልጅ ነን። ዲኤንኤ ያለብን በክርስቶስ ኢየሱስ እግዚአብሔርን የምንመስል እግዚአብሔርን ወደ መምሰል የተጠራን ኪንግደሙን የእግዚአብሔርን መንግስት ኢንሄሪት ለማድረግ ለመውረስ የተጠራን ስለሆነን የገሃነም ደጆች አይችሏትም ይላል። ስለዚህ አይገለጥም። እሱ መገለጥ አይችልም። አሁን ቤተክርስቲያን ባለችበት ዘመን መገለጥ አይችልም። ስለዚህ እሱ ምንድነው? ራሱ ፖለቲካል ሊደር ነው። ራሱ አምላክ ሆኖ ነው በኢየሩሳሌም የሚነግሰው። ቁጥር 8 ላይ እንዳያችሁት ክርስቶስን አምነው የተቀበሉ ሰዎች ዓለም ሳይፈጠር በታረደው
በእግዚአብሔር ልጅ በኢየሱስ ክርስቶስ የሕይወት መጽሐፍ የተጻፉ የእርሱን ምልክት አይቀበሉትም፣ ለሱ አይሰግዱለትም ይላል። ሶ ሊያሰግድ አይችልም፣ ቤተክርስቲያንን ሊያስገብር አይችልም። የእግዚአብሔር ቃል ስለሚናገር ማለት ነው። አይችልም ብላችሁ ጻፉ ኮሜንት ሴክሽን ላይ። አይችልም፣ አንቺን ሊያስገብር አይችልም፣ አንተን ሊያስገብር አይችልም። ቢኮዝ ዓለም ሳይፈጠር በታረደው በግ በክርስቶስ ኢየሱስ የሕይወት መጽሐፍ ላይ የተጻፉት ምልክቱን አይቀበሉም፣ አይሰግዱለትም ስለሚል አይችልም። ሰው ለዚህ ነው በስውር አሁን የሚሰራው። ራሱን በገለጠ ጊዜ ግን ከአማልክት ሁሉ በላይ ራሱን ከፍ ያደርጋል። ፖለቲካል ሊደር ይሆናል። ከአንድ ሴንተር ላይ ዓለምን ይገዛል ማለት ነው። ሶ ይሄ ነው ሐሰተኛው ክርስቶስ። በመጽሐፍ ቅዱስ የተለያዩ ክፍሎች ላይ ሰይጣን በእባብና በዘንዶ በአካል እንደተገለጠ ሁሉ ከባህር የሚወጣው የአውሬው መንፈስ ደግሞ በዚህ ሰው ላይ ይሰራል ማለት ነው። ይሄንን ሰው ይለብሳል፣ ኢንካርኔት አድርጎ የዲያብሎስ መንፈስ ዲያብሎስ ነው፣ እሱን ዘንዶ ስልጣንን ይሰጠዋል ስለሚል ክፍሉ ላይ ቅድም ባነበብነው ላይ ዘንዶው ነው ስልጣንን የሚሰጠው ለዚህ ከባህር ለሚወጣው አውሬ ወይም ለሐሰተኛው ክርስቶስ ስልጣንን የሚሰጠው ዘንዶው ነው። ስለዚህ ልክ በዘመናት መካከል እግዚአብሔርም መንፈስ ስለሆነ ኢንካርኔት ማድረግ ነበረበት፣ ለሰዎች ለመገለጥ ስጋ መልበስ ነበረበት እና በክርስቶስ በኩል መጥቶ ክርስቶስ ኢንካርኔትድ ጋድ ነው፣ ስጋ የለበሰ አምላክ ነው። ጌታ ኢየሱስ ሲወለድ ስጋን ለብሷል እና ልክ እንደዚሁ ይሄ ዘንዶ ወይም ደግሞ የቀደመው እባብ በኋላ አድጎ ዘንዶ የሚሆነው የሰይጣን መንፈስ ይሄንን ሰው ነው ተጠቅሞ በዓለም ላይ ራሱን የሚገልጠው። ቅድም መቅዲ እንዳለችው የመጨረሻው ሱባኤ ቤተክርስቲያን ከተነጠቀች በኋላ የኋለኛው መለከት ተነፍቶ ቤተክርስቲያን ከተነጠቀች በኋላ ሙታን ተነስተው በህይወት ያሉ ቅዱሳን ደግሞ ትራንስፎርም አድርገው ተለውጠው ከተነጠቁ በኋላ የሚጀምር የ7 ዓመት አገዛዝ ነው ማለት ነው። በ7 ዓመት ውስጥ በሙሉ ስልጣኑ ይሰራል ማለት ነው። ቤተክርስቲያን ስለሌለች ከልካዩ ደግሞ መንፈስ ቅዱስ ስለሌለ ይሰራል ማለት ነው። እንግዲህ ቁጥር አለው፣ ቁጥሩን 666 ነው ይላል። ጥበብ በዚህ ያለ ብሎ ነው የሚነግረን። ይህንን የስሙ ቁጥር ያለው ምልክት የሌለው የስሙን ይህን 666 የሚባለውን ቁጥር የማይወስድና ምልክቱን የማይወስድ በግንባሩና በቀኝ እጁ ላይ ይህንን የማያደርግ ሊሸጥና ሊገዛ አይችልም ይላል። እሱ በሰባቱ የመከራ ዓመት እሱ የሚሰራበት ኦፕሬት የሚያደርግበት መንገድ ነው። አሁን በጣም ብዙ ፕላትፎርሞች እየተመቻቹ ነው። ላይፍን ኢዚ ለማድረግ የሚጠቅሙ ይመስላሉ። ነገር ግን በጣም እንትን ውስጥ እያስገቡን ነው ማለት አሁን ካሽለስ እያደረጉን ነው። ገንዘብ እንደፈለክ መያዝ አትችልም። የሚንቀሳቀሰው በዲጂታል እንትን ነው። እንደሱ ዲጂታላይዝ እየተደረገ ነው። መታወቂያ ዲጂታላይዝ እየተደረገ ነው። እነዚህ ነገሮች ጤናችሁ ራሱ ዲጂታላይዝ እየተደረገ ነው። የምትወስዱት መድኃኒት ምን ችግር እንዳለባችሁ፣ የጤና ችግር እንዳለባችሁ እሱ ሁሉ ዲጂታላይዝ እየተደረገ ነው። ከአንድ ሴንተር ነው እነዚህ ነገሮች ክትትል የሚደረግባቸው። በቀላሉ ሊቆልፉባችሁ ይችላሉ ማለት ነው። አሁን ብዙ ነገሮች እንደዛ እየሄዱ ነው። ይሄ የ5G መፍጠን ምናምን ከአንድ ሴንተር በአንድ ትዕዛዝ ዓለምን ለመግዛት ምቹ ሁኔታዎች እየተፈጠሩ ያሉበት ሁኔታ ነው ያለው። ይሄ ጥርጊያ መንገድ እንደሆነ በደንብ ማስተዋል ያስፈልጋል። በአንድ እዝ ውስጥ እንድትገቡ ማመጽ እንዳትችሉ የሚያደርጉ አሰራሮች ያው በጣም በፍጥነት እየሄዱ እንደሆነ እናውቃለን። ምንድነው ከባህር መውጣት ማለት? ባህር ምንድነው? እሱን በደንብ ማስታወሻችሁ ላይ ያዙ። ከባህር ሲወጣ አየው ይላል። እውነት ከእንትን ውስጥ ነው የሚወጣው? ሰውየው ከውሃ ውስጥ ነው የሚወጣው? እንደሱ አይደለም። ከባህር የሚወጣ አውሬ የተባለው በኋላ ሌላ አውሬ እናያለን። ሌላኛው አውሬ ከባህር አይደለም የሚወጣው፣ ከምድር ነው የሚወጣው። ስለዚህ ባህር ምንድነው? ምን ማለት ነው ከባህር የሚወጣ? ቅድም ብያቸዋለሁ። በመጽሐፉ ነው የምንፈታው። ሌላ ከሌ እንደዚህ ያለ እያልን አይደለም የምንፈታው። ስለዚህ ማስታወሻ የምትይዙ ከሆነ መጽሐፍ ውስጥ
እዛው መልሱን ታያላችሁ። ባህር ማለት ምን ማለት ነው የሚለውን ማየት እንችላለን። ባህር ወይም ጥልቁ ከእግዚአብሔር ጋር የሚቃረነው የጨለማው ዓለም አገዛዝ በሙሉ ስልጣን የሚሰራበት የሱ ቴሪቶሪ እንደሆነ እናምናለን። ማለት እሱ ኦፕሬት የሚያደርግበት የጥልቁ የጨለማው አሰራር ኦፕሬት የሚያደርግበት ሲስተም የሚጠራው ባህር ተብሎ ነው። ባህር ተብሎ ነው። ሐሰተኛው ክርስቶስ አገዛዙ በኃይልና በስልጣን ሲሆን ስልጣኑን የሚቀበለው ከጥልቁ መሆኑን በዚሁ እንረዳለን። ከባህር የሚወጣው ሲል ምንድነው ባህር የሚለውን መጽሐፍ ቅዱስ ምን ይላል የሚለውን አሁን ከእያንዳንዱ የእግዚአብሔር ቃል ክፍል እያየን ባህር የሚለውን እንድትረዱት ያስፈልጋል። እሱን ስትረዱ ባህር ማለት ለካ ይሄ ነው ብላችሁ እንድታያይዙ ይረዳችኋል። ባህርን መጽሐፍ ቅዱስ በተምሳሌታዊ አገላለጽ ነው የሚገልጸው። ባህር ማለት ተምሳሌታዊ ነው፣ ሲምቦሊክ ነው። ሲምቦሊክ ኤክስፕሬሽን ነው ባህር ማለት እንጂ ሊትራል ውሃ ያለበት ባህር ማለት አይደለም። ዮሐንስ ራእይ ምዕራፍ 17 ቁጥር 15 ላይ እንዲህ የሚል ቃል አለ። ዮሐንስ ራእይ ምዕራፍ 17 ቁጥር 15 ላይ አለኝም ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች ህዝብም ቋንቋዎችም ናቸው። ቴንክ ዩ ብራዘር ዴቭ፣ እግዚአብሔር ይባርክ። በደንብ ይዩት ይሄንን አሁን እሱ ፖስት ያደረገውን ታች ኮሜንት ሴክሽን ላይ ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ይልና ከዛ ውሃዎች ምን እንደሆኑ ሲናገር ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው። በቃ እንዲህ ነው መጽሐፍ ቅዱስ የሚፈታው። በቃ ምንም ጥያቄ የለም። ውሃ ማለት ጋለሞታይቱ ባይዘው የዚህ የወርልድ ሲስተም ነው። የሆነች አንድ ሴት ምናምን አድርጋችሁ አታስቡ። ሲስተም ነው። የኮራፕት ያደረገው ሲስተም፣ አንጋድሊ የሆነው ሲስተም፣ ወርልድ ሲስተም። ዓለም አሁን የምትሄድበት መንገድ ከእግዚአብሔር ጋር የሚጋጭ አሰራር ያለበት መንገድ ነው እና እሱን ነው ጋለሞታይቱ ብሎ የሚናገረው። ልክ የተመረጠውን ህዝብ በሴት አድርጎ እንደሚገልጥ በፊትም ብሉይ ኪዳን ላይ ታውቃላችሁ ጨዋይቱንና ባሪያይቱን ብሎ እንደሚገልጥ እንደዛ አድርጎ እንደሚገልጥ ያንን ከብሉይ ኪዳን ጋርና ከአዲስ ኪዳን ጋር እያያያዘ እንደሚናገር። ስለዚህ እቺ ጋለሞታይቱ የተባለችው በዓለም ላይ የሚሰራው ኮራፕት ያደረገውን አሰራር ነው የሚገልጠው እና እቺ ጋለሞታ የተቀመጠችባቸው ውሃዎች ይልና እንደዛ ብሎ ያያቸው ውሃዎች ብሎ ያስረዳዋል ዮሐንስ። ወገኖች፣ ብዙ ሰዎች፣ አሕዛብም ቋንቋዎችም ናቸው። እነዚህ ናቸው ብሎ ነው የሚነግረን። ስለዚህ ባህር ሲባል ዝም ብሎ ውሃ አድርጋችሁ እንዳትወስዱ። ሰው ነው፣ ህዝብ ነው፣ ሃይሊ ፖፑሌትድ የሆነ ግን ከእግዚአብሔር ጋር የተጋጨ የህዝብ የአሕዛብ ብዛትን ነው የሚገልጠው። ከዛ ውስጥ ነው የሚወጣው የሚለውን በደንብ ተረዱ። ከባህር ይወጣል ሲባል ብዙ ጊዜ ሐሰተኛው ክርስቶስ ከባህር 7 ራስና 10 ቀንድ ይዞ የሚወጣ አሁን ብዙ ጊዜ ስዕል ላይም ታያላችሁ አይደለም? ብዙ ቀንድ ያለው ምናምን። እንደሱ አይደለም። ቀንድ ምንድነው? ራስ ምንድነው? እያንዳንዷን ነገር በመጽሐፉ እየፈታን እንሄዳለን እና ባህር የሚለውን በደንብ ዴቭ የጠቀሳትን ጥቅስ በደንብ ያዙልን። እንደሱ እየፈታን ስንሄድ ሁሉ ነገር ምንም አያደነጋግርም። መጽሐፉ መጽሐፉን ስለሚፈታው ማለት ነው። ሌላው ምንድነው? ከባህር የሚወጣው የሚለው ከፖለቲካ ቀውስ ውስጥ የሚገለጥ ሰው እንደሆነ የሚያሳይ ነው። አሁን ባለፈው አኬም እየጠየቀኝ ነበር። አሁን ከረንትሊ የሆነው ያለውን ነገር ከምን ጋር ታያይዘዋል ብሎ ኢንቴንሽናሊ ነው ይሄን ጥያቄ የጠየቀኝ። ይሄ ኬዮቲክ ነገሮች ለሱ አድቫንቴጅ ናቸው። የሚወለደው ከዚህ ውስጥ ነው።
ሶሉሽን አለኝ ብሎ ነው ብቅ የሚለው፣ መፍትሄ አለኝ ብሎ ነው ብቅ የሚለው። ስለዚህ ጦርነቱ ማትረፊያው ነው፣ ኢኮኖሚካል ክራይሲሱ ማትረፊያው ነው፣ ፖለቲካል ኢንስታቢሊቲው ማትረፊያው ነው። በዛ ውስጥ ነው የሚወለደው። ባህር የሚነዋወጥ ነገር ነው። ባህር ጸጥ አይልም። እኔ ውቅያኖስ አይቼ ያላቅም ነበርና አንድ አፍሪካ ሀገር ሄድኩና ውቅያኖስ አይቼ በጣም ነው የደነገጥኩት። የሆነ ነገር መጥቶ ክድን የሚልብኝ ነበር የመሰለኝና አትላንቲክ ነው ውቅያኖሱ እና በጣም ደግሞ እዛ ያረፍንበት እንትን ገስት ሃውስ እንትኑ አጠገብ ነው፣ ውቅያኖሱ አጠገብ ነው እና በጣም ማታ እየተማታ ነው የሚያድረው እና መጥቶ የሚደፋብኝ ይመስለኝ ነበር። የመጀመሪያ ቀን አልተኛሁም፣ እንቅልፍ አልወሰደኝም። እንትን መስኮቱ ጋር መጥቼ አያለሁ፣ ውሃ ካሁን መጥቶ መታኝ ብዬ እፈራለሁ እና ሬስትለስ ነው። በተለይ ደግሞ በጨለማው ሰዓት ቀን የዛን ያክል እንትን የሚል አይመስለኝም። ማታ ከፍተኛ ነውጥ ነው የምትሰሙትና ድምፁ ራሱ እስኪረብሻችሁ ድረስ ነውጥን ነው የሚያሳየው። ባህር የሚለው ነገር ኢንስታቢሊቲን ነው የሚያሳየው፣ አለማረፍን ነው የሚያሳየው። እኔ በክርስቶስ ካልሆነ ስንቶቻችሁ እንዳረፋችሁ አላቅም። ይህን ዓለም አይቶ ማረፍ አይቻልም። ዜና ሰምቶ ማረፍ አይቻልም፣ መጽሐፍ ውስጥ ካልተደበቃችሁ። እኔ ድሮ ወደ ጌታ ሳልመጣ በፊት የህይወት ምስክርነቴን እና አኬጋ ገብቼ እየመሰከርኩ ነበረ። ከትላንት ወዲያ ነው እንደዛ እና እንትን ውስጥ ነው የምደበቀው። ሲጨንቀኝ ብርጭቆ ውስጥ ነው የምደበቀው፣ የመጠጥ ብርጭቆ ውስጥ ነው የምደበቀው እና አሁን መደበቂያዬ የእግዚአብሔር ቃል ነው። የእግዚአብሔር ቃል መሰወሪያዬ ነው፣ ማረፊያዬ ነው፣ ማምለጫዬ ነው፣ የኔ ሬፊውጅ ነው የምሰወርበት። ዜና ስትሰሙ ትደነግጣላችሁ። በቃ የምታዩት ነገር አገር ውስጥ ብታዩ፣ ወጣ ብላችሁ ብታዩ የሚያስደነግጥ ነው። አንድ የሚያሳርፍ ነገር የለም። የምናርፈው በክርስቶስ ነው እና በቃሉ ነው የምናርፈው። ይሄ ነውጥ እየመጣ ነው። ይሄ ነውጥ እየመጣ ነው። እንዲህ በጣም እያናወጠን ነው። ፖለቲካል ኢንስታቢሊቲው፣ ጦርነት፣ የጦር ወሬ። አሁን እኮ ነገሮቹ ቀስ እያሉ እየሰፉ ነውና ሶስተኛው ዓለም ጦርነት ይጀመራል አይጀመርም፣ እንደዚህ አይነት ነገር ሰዎች ያወራሉ። ኢየሩሳሌምን የሚወሩበት ጎግና ማጎግ ባይዘወይ ሁለት አይነት እንትን ነው ያለው። ሕዝቅኤል 38 እና 39 ላይ የሚጠቀሰው ኢየሩሳሌምን ከበው የሚዋጉበት ነው። ያኛው ከሺህ ዓመት በኋላ ያለው ባለፈው የተነጋገርነው ነውና እሱ ሊጀምር ነው የሚልም እንትን አላቸው። የሆነ ጎራ ተፈጥሮ ከዛ ኢየሩሳሌምን የመውረር እና እግዚአብሔር ይመታቸዋል፣ እርስ በርስ ቋንቋቸውን ይደበላልቃል የሚል ፕሮፌቲክ ነገር ስላለ እሱ የሆነ ነው እንደ የሚል ጥያቄም የሚጠይቁ አሉ። ይሄ ነገር ወደ ሶስተኛው ዓለም ጦርነት ይሄዳል ወይ? እነዚህ ሁሉ ለሰውየው አድቫንቴጅ ናቸው። ለሚገለጠው አውሬ ከንቱን ውስጥ ነው የሚወጣው፣ ከትሪቡሌሽን ይሄ ምንድነው ከነውጥ ውስጥ ነው የሚወጣው፣ ከዛ ነው የሚወጣው እና ባህር የሚለው እሱን ነው። በተቃወሰ ማህበራዊ እና የዓለም ስርዓት ውስጥ የሚገለጥ ሰው ነው መፍትሄ አለኝ ብሎ ሰላማዊ መስሎ የሚገለጥ ሰው ስለሆነ ባህር ማለት ሌላው በክፉ አገዛዝ ውስጥ ያለውን የወደቀውን ዓለም የሚያሳይ ነው። ይሄ ቅድም እንዳልኳችሁ የተዛባ ዓለም ነው። ይሄ ዓለም ደብል ስታንዳርድ ያለው ነው። ለምሳሌ ከእስራኤል ጋር ተያይዞ ወራሪውን ትደግፋለች አሜሪካን፣ ከሩሲያ ጋር ተያይዞ ወራሪውን ትቃወማለች። ደብል ስታንዳርድ ነው ያላቸው። ወደዛ ሲያዩ ወራሪው ልክ አይደለም ይላሉ፣ ወደዚህ ሲያዩ ደግሞ ለነሱ ጥቅም ከሆነ ወራሪው ልክ ነው ይላል። የተዛባ ዓለም ነው። አንድ ስታንዳርድ የለውም። ሰው ሁሉ ከራሱ ጥቅም አንጻር ነው ነገሮችን የሚያየው። ስለዚህ ዲስኦርደርድ ወርልድ ነው ባህር ማለት። ዲስኦርደርድ የሆነውን ዓለም ነው የሚያሳየው የሚለውን እንወስዳለን። ሌላ አደጋ ውስጥ የወደቀ ዓለም ነው። ወርልድ ፎለን ኢን ዳንጀር። አሁን ዓለም አደጋ ውስጥ ነች፣ ኢንሴኪዩሪቲ ውስጥ ነች። ማንም ሰላም አይሰማው። ማንም
የሚፎክሩትም ማለት ነው እኛ እናጠፋለን እንገላቸዋለን ምናምን የሚሉትም ሰላም አይሰማቸውም። ስለዚህ ግራ የተጋባ ዓለም ነው። ከእግዚአብሔር ጋር የሚቀዋወመውን ዓለም ነው የሚያሳየው። ባህር የሚለው እንደዛ ነው። spiritual opposition to God ከእግዚአብሔር ጋር የሚቀዋወም የሚጣላውን ዓለም ነው የሚያሳየው የሚገልጠው ባህር የሚለው አገላለጥ። ትንቢተ ኢሳይያስ ምዕራፍ 57 ትንቢተ ኢሳይያስ ምዕራፍ 57 ቁጥር 20 እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 20 ክፉዎች ግን እንደሚንቀሳቀስ ባህር ናቸው፣ ጸጥ ይል ዘንድ አይችልምና ውሆችም ጭቃና ጉድፍ ያወጣሉና። ቁጥር 21 ለክፎች ሰላም የላቸውም ይላል አምላኬ ይላል። እንደሚናወጥ ባህር ናቸው፣ ተርቡላንስ እንዳለበት ባህር ናቸው ብሎ ሰዎችን ነው የሚገልጸው። ክፎች ግን ብሎ ሰዎችን ነው የሚገልጠው። ሰው ባህር ከሰው ጋር የሚያያዝ ከኔሽንስ ጋር ከላንጉዌጅ ጋር ከቋንቋ ጋር ከነገድ ጋር የሚያያዝ ከህዝብ ጋር የሚያያዝ አገላለጽ እንደሆነ ከዚህ እንረዳለን ማለት ነው። ዮሐንስ ራእይ ምዕራፍ 21 ቁጥር 1 ላይ በኋላ የምንቀበለውን መንግስት ማለት ነው። እሱን በኋላ አብረን እናያለን። መንግስተ ሰማያትን ስናይ በጣም እኔ ናፍቃለሁ እሱ ጋር ለመድረስ ማለት ነው። መንግስተ ሰማያት ላይ ምንድነው የመንግስቱ በረከቶች የሚሉትን ነገሮች እናያለን በኋላ ጌታ ካልመጣ ማለት ነው። ቀድሞን ከመጣ እዛ ደግሞ በደንብ እናያለን ማለት ነው። በደንብ እናያለን። ዮሐንስ ራእይ ምዕራፍ 21 ቁጥር 1 አዲስ ሰማይንና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ይልና እንዲህ ይላል፣ ባህርም ወደፊት የለም። ባህርም ወደፊት የለም፣ ነውጥ የለም፣ ዲስኦርደርድ የሆነ ነገር የለም፣ ኦፖዚሽን ቱ ጋድ የለም፣ እንዲህ አይነት ህዝብ የለም። መጽሐፉ እንደሚናገር ባህር ማለት ህዝብ ነው። ባህር ማለት ኔሽንስ ናቸው። ባህር ማለት ልዩ ልዩ ላንጉዌጅ ነው ስለሚል መጽሐፍ ቅዱስ። እንግዲህ መጽሐፍ ጋር አንከራከርም። መጽሐፉ አብሶሉት ስለሆነ የእግዚአብሔር ቃል ያለንን እንዲሁ ነው የምንቀበለው። የእንትና ቪው ቢባል ቅድም እንደተባለው ማለት ነው ማርቲን ሉተርን እንቀበለዋለን፣ ግን ያዕቆብ መጽሐፍ ላይ ያለውን ደግሞ አንቀበልም እንላለን። ለምን? የሱ ቪው ነው። የሱ ቪው ስለሆነ ጥሩ ሰው ነው። አዎ ሪፎርሚስት ነው። አዎ ግን ሁሉንም ነገሮቹን አንቀበልም። ማንም ሰው ተነስቶ የፈለገውን ሊል ይችላል፣ ግን መርጠን ነው የምንቀበለው እና መጽሐፉ ሲለን ግን እንቀበላለን። ሰው ባህር ምን ማለት ነው የሚለውን ቅድም ኔሽንስ እንደሆኑ ላንጉዌጅስ እንደሆኑ አይተናልና ባህርም ወደፊት የለም የሚለውን ከዚህ ጋር አያይዘን እናያለን ማለት ነው። ሌላው እንድናይ የፈለኩት ቅድም ባነበብነው ክፍል ላይ ዮሐንስ ራእይ ምዕራፍ 13 ላይ ባየነው ክፍል ላይ 7 ራሶች ይላል። 7 ራሶች። ሰውየው 7 ጭንቅላት ያለው ሰው ነው ብለናል። 7 ጭንቅላት ያለው ሰው ነው አይደለም። 7 ጭንቅላት ያለው ሰው አይደለም። ልክ እንደኛ ኖርማል ሰው ነው። እና ታዲያ 7 ራሶች ምንድን ነው? 7 ራሶች ምን ማለት ነው? እነዚህ በመጨረሻው ዘመን ይህንን አውሬውን የሚደግፉ መንግስታትን ነው የሚወክለው። አውሬውን የሚደግፉ መንግስታትን ነው ወይም ደግሞ እሱን ተቀብለው ኤግዞልት የሚያደርጉ በምድር ላይ ያሉ መንግስታትን ነው የሚያሳየው። ዮሐንስ ራእይ አሁንም ይሄንን ተመልከቱ። ዮሐንስ ራእይ ምዕራፍ 17 ቁጥር 9 ላይ ሄዱና ተመልከቱ። ዮሐንስ ራእይ ምዕራፍ አንድ ቀን ግን እሷ ሪካፕ ብታደርግልን ጥሩ ነው። አኪ
ምዕራፍ 17 ቁጥር 9 ላይ ተመልከቱ። ጥበብ ያለው አእምሮ በዚህ ነው፣ ሰባቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። ሰባቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች። ተራራ የሚለው ላይ አስምሩ። ማውንቴንስ ምንድነው ተራራ? ባይ ዘ ወይ ሲስተማቲክ ቴዎሎጂ እንደዚህ ነው የሚፈታው መጽሐፉ፣ ያያይዘዋል ማለት ነው። ተራራ ማለት ምን ማለት ነው? በመጽሐፍ ቅዱስ ፍቺ ዳንኤል 2 ላይ ሄዱ። ትንቢተ ዳንኤል ምዕራፍ 2 ቁጥር 34 ላይ ትንቢተ ዳንኤል ምዕራፍ 2 ቁጥር 34 ላይ አሁን ከዮሐንስ ራእይ ምዕራፍ 17 9 ላይ ተራራዎች ላይ ተቀምጣለች። ስንት ተራራ? 7 ተራራ ላይ። ተራራ ምንድነው የሚለውን ደግሞ ዳንኤል ላይ እንሄዳለን። ዳንኤል ምዕራፍ 2 ቁጥር 34 ላይ እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየሁ። ቁጥር 35 ላይ የዚያን ጊዜም ብረቱና ሸክላው ናሱና ብሩ ወርቁም በአንድነት ተፈጨ፣ በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ ይልና ቁጥር 44 ላይ ስትሄዱ እንደዚህ ይላል። ቁጥር 44 ላይ እናንተ ክፍሉን ሙሉን አንብቡ፣ ሰውየው ያየውን ህልም እንዴት ዳንኤል እንደፈታለ። ቁጥር 44 ላይ ስትሄዱ እንደዚህ ይላል። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል፣ ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸውማለች፣ ለዘላለምም ትቆማለች። ቁጥር 45 ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንም ብሩንም ወርቁንም ሲፈጨው እንዳየ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቺውም የታመነ ነው። ተራራውን ከመንግስት ጋር አያይዞ ነው የሚፈታው ዳንኤል ሲፈታለት ማለት ነው። አንድ ድንጋይ እጅ ሳይነካው ከላይ ተፈንቅሎ ወጥቶ ይሄንን ያየኸውን ሰውዬ እግሩን መጥቶ ሲያደቀውና መታሰቢያውን ሲያጠፋ እናያለን። በምድር ላይ የሚነሱትን ከናቡከደነጾር በኋላ የሚነሱትን ነገስታት ነው እግዚአብሔር በህልሙ ያሳየው። ዳንኤል ሲፈታ ያ ድንጋይ ታላቅ ተራራ ሆነ፣ ምድርንም ሞላ ይልና ደግሞ እግዚአብሔር ለዘላለም የማይፈርስ መንግስትን ሲያስነሳ ያ መንግስት ልክ ድንጋዩ ከተራራ ላይ ወርዶ እንደፈጫቸው ይችኛዋ መንግስት ሌሎችን መንግስታት ስትውጥ አይተሃል ይለዋል። ይሄ መንግስት ለዘላለም የማይፈርሰው ሌሎችን የሚፈጨው መንግስት በክርስቶስ የሚመሰረተው የእግዚአብሔር መንግስት ነው። ተራራን ከኪንግደም ጋር ተራራን ከመንግስት ጋር አያይዞ ይናገራል። 17:9 ላይ ሴቲቱ የተቀመጠችባቸው 7 ተራራዎች የሚለው አንዳንዶቹ ከሮም መንግስት ጋር ያያይዙታል። አጠቃላይ እኔ ግን የዓለም ሲስተም ይሄንን አውሬውን የሚደግፈውን ኮራፕትድ የሆነውን ሲስተም ወይም ደግሞ ኒው ወርልድ ኦርደር የሚባለው ነገር የሚያሳይ ነው። በዛ በኒው ወርልድ ኦርደር ውስጥ የሚተዳደሩ የሚመሩ ነገስታትና አገራትን የሚያሳይ ነው። ስለዚህ ራሶች ማለት መንግስታትን የሚያሳይ ነው። ቀንዶችስ 10 ቀንዶች ማለት ምን ማለት ነው? ቀንድ እንደምታውቁት የኦቶሪቲ ምልክት ነው። የስልጣን የኃይል ምልክት ነው። ቀንድ ያንን ነው የሚያሳየው። ኦቶሪቲን ነው የሚያሳየው። ስልጣንን፣ ኃይልን ነው የሚያሳየው። ፓወርን ነው የሚያሳየው። አንድ ሩል የሚያደርግ አካል ለምሳሌ ቀንዴ ከፍ አለ ስትል እግዚአብሔር ኃይል ሰጥቶኛል፣ አሁን ለመናገር አፌ በጠላቶቼ ላይ እንዲከፈት አቅም አግኝቻለሁ ማለት ነው እንጂ ቀንድ ኖሯት አይደለም ቀንዴ ከፍ አለ የምትለው። እግዚአብሔር ባሸነፈኝ ላይ ስልጣን ሰጠኝ መናገር እንድችል
ስልጣን ተሰጠኝ ማለቷ ነው እንጂ ቀንድ ሲባል የሆነ ሊትራሊ ቀንድ ማለት እንዳልሆነ መረዳት ያስፈልጋል። ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 24 ላይ እንዲህ ይላል። ዳንኤል ምዕራፍ 7 ላይ ቁጥር 24 ላይ 10ሩም ቀንዶች ከዚያ መንግስት የሚነሱ 10 ነገስታት ናቸው። ከነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞች የተለየ ይሆናል፣ 3ቱንም ነገስታት ያዋርዳል። ስለዚህ ምን ማለት ነው? 10 ቀንድ ማለት 10 ቀንዶች ማለት ከዚያ መንግስት የሚነሱ 10 ነገስታት ናቸው ይላል ዳንኤል 7:24 ላይ። ቀንድ ማለት ነገስታት ማለት ነው። ሩለርስ ማለት ነው። ገዢዎች ማለት ነው። መንግስታትን፣ የዓለም መንግስታትን የሚገዙ ገዢዎች ለዚህ ለአውሬው ሰብሚት ያደርጋል። በዚህ ጊዜ እድሉን አላገኝም እንጂ አገር ምራ ብባል አልመራም። መሪ መሆን እንደማልችል አውቃለሁ። ግን እንደው እድሉን ባገኝ ራሱ አልሆንም። 130 ሚሊዮን ህዝብ ይዤ አይለቁኝም ሰዎቹ። እነዚህ ሴክሬት ሶሳይቲስ አይለቋችሁም። በጣም ከባድ ትግል ውስጥ ነው የምትገቡት። ይህንን ሁሉ ህዝብ ዝም ብለው አይለቁላችሁ። ለዚህ ነው መንግስታት ልዩ ልዩ ምልክት ሲያሳዩ የምታዩት። በየስብሰባው ላይ የሆነ ምልክት ያሳዩአችኋል። የሆነ ነገር ይሏችኋል። እንደሱ ካላሉ አያኖራቸውም። ከመጋረጃ ጀርባ የሚገዛቸው የሚያስተዳድራቸው ይሄ በስውር የሚሰራው ስፒሪት ነው። በስውር የሚሰራው ስፒሪት ነው። አንድ ቀድሞ የመራ የአሜሪካን መሪ ስሙን አልጠራም ሲናገር እንዲህ ብሏል። እኔ የምመራ ይመስላችኋል? አይደለም። ወጥቼ የምናገረውን ነገር ሁሉ ከራሴ የምናገር ይመስላችኋል? ሰምታችሁ ይሆናል። ከኔ ጀርባ ከመጋረጃው ጀርባ ሆኖ የሚመራ እናንተም ማታውቁት ለኔ ኦርደር የሚሰጠኝ እሱ አለ ነው ያለው። ያችን ትልቅ አገር ሲመራ እሱ እየመራ እንዳልነበረ፣ 2 ጊዜ ምርጫ ተመርጦ ሲመራ እሱ እየመራ እንዳልነበረ ተናግሯል። ቀንድ ማለት ነገስታት ናቸው። ይህንን አውሬውን የሚተባበሩ ነገስታት እንደሆኑ መጽሐፉ ይናገራል። ዮሐንስ ራእይ ምዕራፍ 17 ላይ ቁጥር 12 ላይ እንደዚህ ይላል። ምዕራፍ 17 ቁጥር 12 ላይ ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ሊትራሊ መጽሐፍ ቅዱስ ቀንድ ካለ ነገስታት እንደሆኑ ዳንኤል 7 ላይም ይነግረናል። ዮሐንስ ራእይ 17 ላይም ይነግረናል። ቀንድ የሚለው በመጽሐፍ ቅዱስ ፍቺ ነገስታት እንደሆኑ እናያለን ማለት ነው። ስለዚህ 10 ቀንዶች ሲባል ሰውየው ላይ የሆነ 10 ቀንድና 7 ራስ አለው ማለት ሳይሆን መንግስታትና ነገስታት ለሱ ሰብሚት ያደርጋሉ ማለት እንደሆነ እንድንይዝ ያስፈልጋል። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ ይላል። እዛው ምዕራፍ 13 ቁጥር 3 ላይ ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ፣ ለሞቱ የሆነውን ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ። ይህን በደንብ ለሞት እንደታረደ ሆኖ አንዱን አየሁ ይልና ለሞቱ የሆነውን ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ። ያው ኢሚቴተር ነው፣ በጣም ጎበዝ ኮራጅ ነው ሰይጣን። ልክ መሲሁ ከሞት ሲነሳ ብዙዎችን እንደማረከ ብዙዎችን ወደ ራሱ እንዳመጣ የራሱ የስጋ ወንድሙ እኮ ያዕቆብ እኮ አያምንበትም ነበር በጌታ ኢየሱስ። ከእናቱ የተወለደው ያዕቆብ አያምንም ነበር። ከትንሣኤው በኋላ ግን ለብቻው ተገልጦለታል እና አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ እንደሚነግረን ማለት ነው። ለብቻው ካየው በኋላ ግን የጌታ ባሪያ ብሎ ነው ራሱን የጠራው። ዘመኑን ሙሉ ለሱ ፈቃድ እንደኖረ ታውቃላችሁ። የይሁዳ ወንድም የጌታ ባሪያ ብሎ ነው ሲጽፍ እንኳን መልእክቱን የጻፈው እና ይሄ አንዱ መንግስት በጣም ባንክራፕሲ ውስጥ ገብቶ አለቀለት ተብሎ ከራሶቹ አንዱ ነው የሚለው ለሞት የሚያደርስ ውድቀት ከወደቀ በኋላ ያስነሳውና መልሶ
ያስነሳውና ለራሱ ክብርን ይወስዳል። ፐርፐዙ እሱ ነው። እንደተፈወሰ ምድርም ሁሉ አውሬውን እየተከተለ ተደነቀ ይላል። ማስከተል ማስደነቅ ነበር ዓላማውና ይህንን በማድረግ ዓለምን ወደ ራሱ ጠቅልሎ ለማስከተል የሚሄድበትን መንገድ እናያለን። ሐሰተኛውን ነብይ ካየን በኋላ እናበቃለን። በሚቀጥለው ቀጣይ ሐሳቦችን እናያለን። ሐሰተኛው ነብይ ከምድር የሚወጣው አውሬ ነው። ያኛው ከባህር የሚወጣ አውሬ ነው። ይሄኛው ከምድር የሚወጣ አውሬ ተብሎ ነው መጽሐፍ ቅዱስ the beast from the earth ራእይ ምዕራፍ 13 ቁጥር 11 ላይ ሌላም አውሬ ከምድር ሲወጣ አየሁ፣ የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት፣ እንደ ዘንዶም ይናገር ነበር ይላል። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል፣ ለሞቱ የሆነውን ቁስል ተፈወሰለት። ለፊተኛው አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል፣ እሳትንም እንኳ ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬው ምስልን እንዲያደርጉ በምድር የሚኖሩትን ይናገራል ይላል። ምን አይነት መልክ እንዳለው ሐሰተኛው ነብይ ምን አይነት መልክ እንዳለው እዚህ ላይ እንመለከታለን። የበግ መልክ አለው፣ እንደ ዘንዶ ይናገራል ነው የሚለው። የበግ መልክ አለው፣ እንደ ዘንዶ ይናገራል። ሰዎችን ለማሳት በግ መስሎ ነው የሚመጣው። ንግግሩ ግን የሰይጣን ንግግር ነው፣ የዘንዶው ንግግር ነው። የዚህ የሐሰተኛው ነብይ ሥራ ያኛውን ሐሰተኛውን ክርስቶስን ማስመለክ ነው። ምልክቶችን የሚያደርገው ሐሰተኛው ክርስቶስ ሳይሆን ሐሰተኛው ነብይ ነው። ድንቅን ተአምራትን የሚያደርገው ሐሰተኛው ነብይ ነው። ከዛ በኋላ ሰዎች ለዛ ለሐሰተኛው ክርስቶስ እንዲገዙ እንዲንበረከኩ ያደርጋል። የአንድ አምላክ ነው ራሱን የሚገልጠው፣ ይሄኛው ደግሞ እንደ ነብይ ነው የሚገልጠው። ስለዚህ ያኛው ፖለቲካል ሊደር ነው፣ ያኛው አምላክ ነው፣ ወርሺፕድ የሚደረግ የሚመለክ አምላክ ነው። ይሄኛው ደግሞ ስፒሪቹዋል ሊደር ነው። ይሄ ከምድር የሚወጣው አውሬ ተብሎ የተገለጸው ሐሰተኛው ክርስቶስ መንፈሳዊውን ነገር ነው የሚመራው፣ ያኛውን ለማስመለክ ነው የሚሰራው። ስለዚህ መልኩ የበግ ነው፣ ንግግሩ የዘንዶ ነው። ለዚህ ነው ሰዎች ዲሲቭድ የሚሆኑት። ትምህርቱ ማለት ነው፣ ትምህርቱ የዘንዶ ነው፣ መልኩ ደግሞ የበግ ነው ነው የሚለው። በሰይጣናዊ ኃይል ብዙ ሰዎችን ድንቅንና ምልክትን እያደረገ ያስታል ማለት ነው። ራእይ 13ንና ዳንኤል 7ን አንድ ላይ አያይዛችሁ እንድታነቡ ፈልጋለሁ። ዳንኤል 7 ለያይቶ ነው የሚናገረው። ራእይ 13 ግን አንድ ላይ አድርጎ ነው ማለት የአንበሳ የድብ እና የነብር መልክ እንዳለው ይናገራል። ይሄ ስፒሪቶቹ ናቸው የሚሰራበት፣ ኦፕሬት የሚያደርግበትን ስፒሪት ነው የሚናገረውና ዳንኤል ለያይቶ ነው የሚናገረው። ይሄኛው ላይ ግን አንድ አድርጎ ነው የሚናገረው። ሶስቱን መልኮች በዛ በዳንኤል ላይም ታያላችሁ፣ በዚህ በራእይ 13 ላይም ታያላችሁ። ስለዚህ ስላሴን እዚህ ውስጥ የስላሴን እንትን ኮርጆ ነው የሚሰራው። ቅድም ኮራጅ ነው ብያቸዋለሁ። ስልጣንን የሚሰጠው ዘንዶ ወይም ሰይጣን አለ። ኦቶሪቲ የሚሰጣቸው እሱ ነው። እሱ በስውር ነው የሚሰራው፣ የማይታይ ነው፣ ስፒሪት ስለሆነ። ሰይጣን ዲያብሎስ አለ፣ ዘንዶው ተብሎ የተገለጸው አለ። የቀደመው እባብ የአሁኑ ዘንዶ፣ የቀድሞው እባብ የአሁኑ ዘንዶ ነው የሚለው ራእይ 12 ላይ አድጎ ዘንዶ ሆኗል። ስለዚህ እሱ አለ። ሁለተኛው ሐሰተኛው ክርስቶስ አለ። ሶስተኛው በቅንጅት ነው የሚሰሩት። በቅንጅት አይታችኋል። ልክ እንደ ትሪኒቲ ነው የሚሰሩት ማለት ነው። 7ቱ ዓመት ላይ እግዚአብሔር የሚባል የለም ብለው ሰውን ሁሉ ኦፕሬስ ያደረጉ ስፔሻሊ አይሁድን በታላቅ መከራ ውስጥ እየጣሉ የሚሰሩት እነዚህ ሶስቱ ተቀናጅተው እንደሆነ ከመጽሐፍ ቅዱስ ላይ እንመለከታለን ማለት ነው።
ሶ ሪሊጂየስ ወይ ሞራል ሊደር ሞራል የለውም ለነገሩ ግን ያው በዛ ኮራፕት ባደረገው ሪሊጅን ውስጥ ዋን ሪሊጅን ነው የሚኖረው ዓለም ላይ አንድ አገዛዝ አንድ ሃይማኖት ነው የሚኖረው የሚመለከው እሱ ነው የትኛውም ሃይማኖት ሁሉ ለዛ ሰብሚት ያደርጋል ማለት ነው ምድር ላይ ያለ ሃይማኖት ሁሉ ለዛ ሰብሚት ያደርጋል ስለዚህ አንድ ሪሊጅን ነው የሚኖረው ዋን ወርልድ ኦርደር ነው አንድ ትእዛዝ አንድ ፖለቲካል ሲስተም ነው የሚመሰረተው ስለዚህ የመጀመሪያውን አውሬ ወይም ሐሰተኛውን ክርስቶስን ሰዎች እንዲያመልኩ የሱን ምስል ያቆማል ሰዎችን እሱን እንዲያመልኩ ሐሰተኛውን ክርስቶስን እንዲያመልኩ ተቀናጅቶ ይሰራል ማለት ነው ጌታ ኢየሱስ ክርስቶስ ይባርካችሁ በሚቀጥለው ሰኞ ቀጣዩን ሐሳብ አብረን እናያለን እግዚአብሔር አምላክ በትዕግስት ስለሰማችሁና ይሄ በጣም አንዳንድ ትምህርቶች እኮ እንትናቸው ዘግናኝ ትምህርቶች አሉ አይደል ጌታ ኢየሱስ እንደዛ አስተምሯል ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን ብሉ ደሜን ጠጡ ምናምን ሲል በስመ አብ ወልድ መንፈስ ቅዱስ ውጉዝ ከማሪዎስ ብለው ነው የሄዱት ሰዎቹ እንዴት እኛ የበግ ደም አትጠጡ ተብለን ተነግሮናል የከብት ደም አትጠጡ ተብሎ ደም ጠጡ የሰው ደም ጠጡ የሚል ሐሰተኛ አስተማሪ ብለው እስከሚሮጡ ድረስ እና እንዲህ አይነት ትምህርቶች በጣም አቅም ይፈልጋሉ ባለፈውም ብያቸዋለሁ ዳንኤል 10 ላይ አበርትተኛልና አሁን ሰማለሁ ተናገር አለ ብርታት ይፈልጋል እንዲህ አይነቱን ትምህርት ለመታገስ ብርታት ይፈልጋል እናንተን እግዚአብሔር ስላበረታችሁ ደስ ብሎኛል እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ይራራላችሁ እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ በመከራ ቀን እግዚአብሔር ይስማችሁ የያዕቆብ አምላክ ስም ያቆማችሁ ከመቅደሱ ረድኤትን ይላክላችሁ ከጽዮንም ያጥናችሁ ቁርባናችሁን የሚለውን ብዙዎች በብዙ አይነት መንገድ ይተረጉማሉ ብያለሁ ደግሞ ብዙ እንደቀረላቸው በብዙ አምናለው ህግ አልባነት ሎለስነስ ያልነውን ሎለስ የሆነ ህግ አልባ የሆነ አሰራር ለካ ሚስጥሩ ቀድሞኑ ተገልጧል የሚለውን ነገር በብዙ አይተናል ይሄ ደብል ስታንዳርድ ከመሆን አንፃር ያነሳው ነገር በጣም ገርሞኛል ደግሞ ሐሰተኛው ክርስቶስ ፖለቲካል ሊደር መሆኑን የገለጥክበት መንገድ አሁን ካለው ኮንቴምፖራሪ ኢሹ አንፃር ይሄ ከረንት ከሚናፈሰው ፖለቲካል ኢሹም አንፃር በጣም ጥልቅ የሆነ መልእክት አለውና ከምንም በላይ እኔ እንደው ማቴዎስ 16ን አንስተ ነበርና በጣም ወደው መጽሐፍ ቅዱስ ክፍል ነው ስለ ጴጥሮስ ስትናገር እሷም ብዬ ሌሎች ሪፍሌክት እንዲያደርጉ ሰጣለሁ እኔ ጨዋ ተማሪ ነኝ ብዙ ሪፍሌክት አላደርግም ነገር ግን ሌሎች በደንብ እንዲያደርጉ ፈልጋለሁና ብዙ ጊዜ እዚህ ጋር የኔና ባለቤቴ ፎቶ አለ እና አይታችሁታል ብዬ አስባለሁ ለምንድነው ያሳየዋችሁ ማቴዎስ 16 ላይ ስታዩ ጌታ ኢየሱስ ሌሊቱን ሙሉ ሲጸልይ ካደረ በኋላ ደቀ መዛሙርቱን የበጉን ሐዋርያት መረጠ እና ጌታ ኢየሱስ በጣም ጸልዮ ነው የሚመርጠው እና ጸልዮ መረጠ እኛም አብዝተን ጸልየን እንድንመርጥ ጌታ ይርዳን የአገልግሎት አጋር የሚሆኑንን ሰዎች ከዛ በኋላ ስለኔ ምን ይላሉ አላቸው አንዳንዶች ኤልያስ ነው ይላሉ አንዳንዶች ከነቢያት አንዱ ነው ይላሉ እንዲህ ይላሉ ብለው ፈጣኑ ጴጥሮስ በጣም አንድ ነገር ይላል አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ይለዋልና ለምንድነው ታዲያ የባለቤትህን ፎቶ ያሳየህን ካላችሁኝ በጣም የሚገርመኝን ኮንክሪት ነገር እዛ ጋር ይናገራል ይህንን ማን እንደገለጠለት ከነገረው በኋላ በዚች አለት ላይ ቤተክርስቲያኔን መሰርታለሁ ይላል እና ቤተክርስቲያኔን ብላችሁ ጻፉ እስቲ ቤተክርስቲያኔን የማ ቤተክርስቲያን የክርስቶስ ቤተክርስቲያን ስለዚህ እዚህ ጋር አሁን ያሳየዋችሁ ባለቤቴ ናት እስቲ ጀግና ነኝ የሚል ሰው የኔ ባለቤት ይበላል ፈጽሞ አይሞክረውም እኛም የክርስቶስን ቤተክርስቲያን ያላትን በደሙ የገዛትን በደሙ የዋጃትን ደሙን ያፈሰሰላትን ቤተክርስቲያን የኔ ቤተክርስቲያን የእንቶኔ ቤተክርስቲያንን ብለን ልንጠራ አይገባም ቤተክርስቲያን የክርስቶስ ናት
ያጫት ሊወስዳት የሚመጣ ባለቤት ያላት አሳልፎ የማይሰጣት የማይደራደርባት ሕይወቱን የሰጣት ደሙን ያፈሰሰላት አጥንቱ ተከሰከሰ፣ ስጋው ተቆረሰ፣ ደሙ ፈሰሰ ይሉ የለ ወገኖች? እንደዛ የሆነላት ክርስቶስ የኔ ናት ብለን ልንጠራ ሞራል ራሱ ሊኖረን አይገባም። ስለዚህ ቤተ ክርስቲያን የክርስቶስ ናት። የኔ ቤተ ክርስቲያኔ ያላት ሊወስዳት ደግሞ የሚመጣ ጌታ ኢየሱስ አለና እሷ ላይ እንደው አስምሬበት አልፌ ነበር። ለዛ ነው ይህንን ያነሳሁት። ሪፍሌክት ለማድረግም አይደለም። እኔ ብዙ መማሩን ነው የምወደው። ነገር ግን ጌታ ኢየሱስ ዘመንህን ይባርክ ፓስተርዬ። በጣም ድንቅ ነገር ነው። ቤተክርስቲያኑ የምትሉ ሰዎች ዛሬ እንደምታቆሙ ተስፋ አደርጋለሁ። ቤተክርስቲያን የክርስቶስ ናት፣ ደሙን ያፈሰሰላት እና በደሙ ዋጋ ነው የተገዛችው እና የእከሌም የእንቶኔም አትበሉ፣ ቤተ ክርስቲያን በሉ። ከዛ ሲያልፍ የክርስቶስ ቤተክርስቲያን፣ ከዛ ባለፈ ደግሞ መሰረተ ክርስቶስ ቤተክርስቲያን፣ ቃለ ሕይወት ቤተክርስቲያን፣ መካነ ኢየሱስ በሉ እንጂ የእንትና ቤተክርስቲያን ነው እኮ ማመልከው ይሉኛል ሰዎች። በጣም ቶፕ ኖቺንግ ዳይናሚክ እንደሆኑ ሊገልጡልኝ ሲፈልጉ ሲያገኙኝ ታናሽ ወንድማቸውን ይነግሩኛል። ማለት እኔ እኮ የእንትና ቸርች ነው ማመልከው። እንትና ቸርች የለም፣ የክርስቶስ ቤተክርስቲያን ነው ያለው። ጌታ ኢየሱስ አብዝቶ ይባርካችሁ ፓስተርዬ። ጌታ ኢየሱስ ይባርክ። ከርዕሰ ጉዳዩ አልወጣም አክቹዋሊ አንስተው ስለነበር፣ ነገር ግን ማስረገጡ ተገቢ ነው። ሊወስዳት የሚመጣውን ይመጣል የምንለው ጌታ ያጫትን ቤተክርስቲያን ቀድማችሁ አትውሰዱበት፣ የኔ ናት አትበሉ፣ የክርስቶስ ናት ቤተክርስቲያን ለማለት ያህል ነው። እግዚአብሔር በነገር ሁሉ አብዝቶ ይባርካችሁ። እንደው በጣም የገረመኝ ግን ፓስተርዬ ሳላነሳ አላልፍም እና ሰይጣን ኮራጅ ነው ያልከው በጣም ገርሞኛል። እና ኮራጅነቱን ደግሞ ከሐሰተኛው ክርስቶስ አንጻር ሳየው የሰላምንና የብልጽግናን ውል ለመግባት እንደሚመጣና ሰላምን እሰጣችኋለሁ ብሎ ነው የሚመጣው። ጌታ ኢየሱስም ሰላምን እሰጣችኋለሁ፣ እኔም የምሰጣችሁ ሰላም ግን ዓለም እንደሚሰጣችሁ አይደለም እና ክርስቶስ የሰጠን ሰላም ልዩ ነው። ሰይጣንም ሲመጣ ያው ደብል ስታንዳርድ ነው፣ መኮረጅ ይወዳል። ስለዚህ ኮራጁ እንደዛ ብሎ መምጣቱ ገርሞኛል እና ሰላምና ብልጥግና እሰጣለሁ ብሎ መምጣቱ በጣም ስለገረመኝ ነው። ኮራጅነቱ ኮራጁ በሉ እስቲ ኮራጁ ላለች ቅድም ፍሬዚዬ ኮራጅ ነው። እግዚአብሔር ይገስጸው። በጣም እናመሰግናለን ፓስተርዬ፣ ቴንክ ዩ ሶ ማች። ስለዚህ መቅድዬ ሪፍሌክት ስላደረገች ዛሬ ራሱ እንደው ንቃት ነው ማየው ነው ባይዘው። መቅዲ 4ኛ ሳምንትም ልቀጥል ትችላለች። በጣም መረምራለሁ፣ በመንፈስም መረምራለሁ። በጣም ተክቶ የሚማር ሰው ነው ሪፍሌክት እንዲያደርግ ነው ፈልገው። አንድ መምህርም ማብቃት ከተቻለ ትልቅ ነገር ነው ብዬ ስለማስብ ብዙዎቻችሁ ተክታችሁ እንደምትማሩ ተስፋ አደርጋለሁ። መቅድዬ ጌታ ኢየሱስ ይባርክሽ። 3 ሳምንት ሪፍሌክት ስላረግሽ ቀጥታ እንግዲህ አሁን ወደ ሪፍሌክሽን ነው የምንሄደው። ቁጭ ብላችሁ የተማራችሁ እግዚአብሔር ይባርካችሁ። በተለይ እነዚህ ጠጠር ያለ አፖካሊፕቲክ ሊትሬቸር መማር በጣም ልብንም ጊዜንም ሁሉን ነገር መስጠት ይፈልጋል።